መደመር ፍጥነት አለባውያንን ካየን በኋላ የመደመር ዝላይ ሊፕፍሮግ የምንለው ጽንሰ ሐሳብ በመጽሐፉ ላይ በዝርዝር የተቀመጠ ቢሆንም ዋና ዋና ሁለት ዓላማዎች አሉት። አንደኛው ከቀዳሚው ጋር ያለን ልዩነት ማጥበብ ነው። ሁለተኛ እመርታዊ እድገት ማምጣት ነው። ሌሎች የረገጡትን ሁሉ መርገጥ ተገቢ አይደለም። ውጤት አይተን ከዚያ መማር እንችላለን። ጊዜ ወሳጅነትን ማሸነፊያ፣ የአርፋጅነት ፈተናን ማሸነፊያ መሆን አለበት። ከሌሎች ስኬትና ውድቀት መማር፣ ከሀገርም ከሀገር ውጭ መማር ያስፈልጋል። ግን እያንዳንዱን ዱካ መከተል ውጤታማ አያደርግም ብሎ ይነሳል። ይህ መደመራዊ የዝላይ የሽግግር ሂደት አንደኛ ወደ ውጤት መቀየር፣ ወደ ሌላ መሻገር፣ ወደፊት መስፈንጠር በውስጡ ይዛል። ነባር አቅሞችን ወደ ውጤት መቀየር አሉ አቅሞች እዚህም እዚያም። አዳዲስ ዘርፎች መፍጠር፣ ወደዚያ መሻገር። በዘርፎች ውስጥም የሚፈጠር ሽግሽግን መከወን። አዳዲስ የመልማት አቅሞች ማውጣት፣ አዳዲስ የገበያ ዕድሎችን መፍጠር፣ ያለን አቅም ማዘመን፣ ወደ ዓለም መስፈንጠር፣ መዋቅራዊ ሽግግር ማረጋገጥ፣ ዕውቀት እንደ ምርት መጠቀም፣ ችግር ፈተና ከውስጡ ሊፈለቀቅ የሚችል እድል ካለ ችግር ወደ እድል ወይም ወደ ኦፖርቹኒቲ መቀየር ነው። ለምሳሌ ኮሮና መጣ። አፍሪካ መሬት ላይ ይረፈረፋል፣ ያልቃል፣ ትጠፋላችሁ ተባለ። አናልቅም፣ ሟርት ነው። ይልቁንስ መሬት ጦም ማደር የለበትም፣ እየተጠነቀቅን እንሰራለን አል በኮሮና የስንዴ ሪቮሉሽን ፈጠር። በኮሮና በዓለም ላይ የኢትዮጵያ አየር መንገድ ነው ትርፋማ ሆኖ ራሱን አጀስት አድርጎ ያለፈው። ችግሮች አሉ፣ ግን ከዚያ ውስጥ ኦፖርቹኒቲን ፈልቆ ማውጣት፣ ከዚያ ውስጥ መልካም እድል ፈልቆ አውጥቶ መጠቀም መቻል ይኖርብናል ነው። ችግር ጠልፎ የሚጥለን ሳይሆን ገፍቶ የሚያስፈነጥረን መሆን አለበት። በችግር ትብታብ ታስረን እንዳንቀር ተስፈንጥረን ወደምንፈልገው ነገር እንድንደርስ በአንዳንድ ጉዳይ ዝላይ ያስፈልጋል። የዝላይ ትኩረት ግን ሰው ተኮር ትውልድ መር መሆን አለበት። ሰው ላይ ያነጣጠረ መሆን አለበት። ብዝሃ ዘርፍ ሀገር አቀፍ መሆን አለበት። በምክክር ተግባቦት ፖለቲካዊ እልባት በሚያመጣ መንገድ መሆን አለበት። ዕውቀት ሸማች ብልጽግናን አምራች መሆን አለበት። ቀደም ብዬ እንዳነሳሁት ዱካ መከተል ቀላል ቢሆንም ዳሩ ግን ከሚፈለገው ግብ አንጻር ባጠረ ጊዜ ለመድረስ አያስችልም። አንድ ሰው ከዚህ እስከ አዳማ በእግሩ ሲሄድ ያን ዱካ ተከትለን ብንሄድ እሱ የወሰደበትን ጊዜ ያክል ይወስድብናል። መኪና፣ ሳይክል አቋራጭ ብንጠቀም ግን ባጠረ ጊዜ እናሳካዋለን። የእድገት መሰላሉን ደረጃ በደረጃ ለመውጣት መሞከር ሀብትና ጉልበት ያባክናል። ያስፈልጋል መሰላል፣ ግን እያንዳንዱን የላዳር ቼን መርገጥ የለብንም። መደመራዊ ዝላይ የሚያስፈልገው ጋፕ ለመሙላት ነው። ብሪጅንግ ዘ ጋፕ ነው። እመርታ ከቢግ ጃምፕ ውጪ ከሊፕፍሮግ ውጪ ሊመጣ አይችልም የሚል እሳቤ በውስጡ አለው። ምን አየን? መነሻ አየን፣ ዘር ሐሳብ፣ መሻገሪያ አየን፣ ድልድይ። አሁንሳ መዳረሻው ምንድን ነው? ድልድይ ገንብተን የት ነው የምንደርሰው? ለምን ጥያቄ ሁለንተናዊ ብልጽግና ነው። ሁለንተናዊ ብልጽግና ምንድን ነው? ይህን ስዕል ያየ ሰው ይበቃዋል። ፈረሶች መጋለብ ያው ልማዳቸው ተፈጥሯቸው ነው።
ግን መስኩን ተመልከቱት፣ የሚጋልቡበትን ለም መስክ፣ ፀሐይዋን ተመልከቱ፣ ከዋክብት ተመልከቱ። ዝላይ ብቻ ሳይሆን ፈንጠዝያ ተመልከቱ። መጋለብ ልማዳቸው ቢሆንም በለማ ኔቸር ቢዩቲ ኢምብሬስ በሚያደርግ ከኖርማል ግልቢያ ባሻገር ደስታ ያለበት አውድ ማለት ነው። ሁለንተናዊ ብልጽግና ማለት ገንዘብ ብቻ ሳይሆን ሁሉን ነገር በውስጡ ያሟላ ማለት ነው። የበለጸገ ግን ያልሰለጠነ፣ የሰለጠነ ግን ያልበለጸገ ሰው እንዳይኖር ማለት ነው። የሰለጠነ ግን ያልበለጸገ፣ የበለጸገ ግን ያልሰለጠነ ሚስማች ማጥበብ ማለት ነው። ሁሉን ነገር ያሟላ እንዲሆን ማድረግ። በአንድ ወቅት አንድ የውጭ ቀጣሪ አንድ በስራ ልምድ ያላቸው ሸምገል ያሉ ሰውዬ ይቀጥራል እና ሰውየው ዲቮትድ ናቸው። ጠዋት ኤርሊ ይገባሉ፣ ዘሆል ዴይ ስራ ይሰራሉ። ባህሪያቸው፣ ታዛዥነታቸው፣ ትህትናቸው ጥሩ ነው። ሰውየው ወዷቸዋል። ነገር ግን ወደ ሀገሩ ሲሄድ ኢሜል መጻፍ አይችሉም። ኮምፒውተር አያውቁም፣ ኢሜል አይጽፉም። ጥሩ ናቸው፣ ይሰራሉ፣ ግን ለሪፖርት አይመቹም። ኢሜል ስለማያውቁ ወጣት አወዳድሮ ይቀጥራል። እሳቸው ይሰራሉ፣ አንተ ደግሞ አግዛቸው ኢሜሉ ምናምን ብሎ ይቀጥረዋል። ይሄ ወጣቱ ልጅ ኢሜል 10 ደቂቃ ይፈጅበታል። እንግሊዝኛ ችግር የለበትም፣ ኮምፒውተር ችግር የለበትም። ጻፍ ካደረገ በኋላ ፌስቡክ ነው። እሳቸው ከውጭ ሲገቡ አይነሳም። ደሞዝ እየተከፈለው ታላቅ ሲመጣ የማይነሳ ስራ የማያከብር በስራ ሰዓት የግሉን ጨዋታ የሚጫወት እና ሰውየው ሲመጣ ሊግባቡ አልቻሉም። ሲጠይቃቸው ትህትና የለውም፣ ግብረ ገብነት የለውም፣ የስራ ኤቲክስ አያከብርም፣ ለታላቅ አይነሳም። 10 ደቂቃ ሰርቶ 10 ሰዓት ይቀልዳል፣ ቲክቶክ ያያል። ደሞዝ የሚከፈለውን በስራ አይተገብርም ይሉታል። ልጁስ ሰውየው በጣም ኋላ ቀር ናቸው። ቲክቶክ የሚያስቅ በጣም ፕራንክ ልኬላቸው አይስቁም እና ዝም ብሎ ሙድ የላቸውም። ስራ እየሰሩ መዝናናት አይችሉም። ካልቸር ዲፍረንስ ነው። እሳቸው የሚያስቡበት ቫልዩ አላቸው፣ እሱ የሚያስቡበት ቫልዩ አለ። ሁለንተናዊ ማለት ምንድን ነው? ትጋትና ዘመን የዋጀ ብቃት ደምሮ መያዝ ማለት ነው። ትጋትና ዘመን የዋጀ ብቃት ግን ካልቸር ደግሞ ያበላሸ መሆን የለበትም ማለት ነው። ግብረ ገብነት ያጠፋ መሆን የለበትም ማለት ነው። ሁለንተናዊ ብልጽግና ስንል ያንን በሙሉ እውነት ማረጋገጥ ነው። አማዱስ ኢኮኖሚ ለሁሉም ከሁሉም በሁሉም ሲፈጸም ነው። ፖለቲካ አካታችና አሳታፊ ሲሆን፣ ማህበራዊ ትውልዳዊ ልማትን የተንተራሰና ያሰበ ሲሆን፣ አንድ ባንድ እንያቸው። ኢኮኖሚው መዋቅራዊና ሰው ወለድ ጭቆና ይወገድ ነው ያልነው። በእኛ ስርዓት ውስጥ ሲስተሚክ ጭቆና አይኖር። የሲቪክ ባህል መጎልበት አለበት። ክልሎች ኢምፓወር ይደረጉ። የነገዋን ሀገር ዛሬ እንስራ። እውቀት ቴክኖሎጂን ኢምብሬስ እናድርግ። እሳቤው ይሄ ነው። አሁን ተቃርኖዎች አሉ። ለመልማት ማ ከለከለህ? ኦሮሚያ እኮ በእርሻ በጣም ተሻሽሏል። ማን ከለከለህ እንዳታርስ? መሬት የለህም፣ ውሃ የለህም። አዲስ አበባ ኮሪደር እኮ ሪቨር ሳይድ ተአምር ነው። ማን ከለከለ? ሪቨር የለህም አንተ ጋር። ዩ ሃቭ ቱ አስክ ዩርሰልፍ ማን ከለከለ? ኢምፓወርድ ነህ። ክልል ላይ እንደፈለክ እንድትሰራ ኢምፓወርድ ነህ። በቀና መንገድ ተወዳድረን ያለን ለማውጣት ነው የምንሰራው። ግን ፖሊሲው፣ አሰራሩ፣ ስልጠናው አንድ ነው። ልምዱ አንድ ነው። ለምሳሌ ከተማ ላይ ሰምታችሁ ሊሆን ይችላል። የከተማ ሀሳቤ ሲነሳ በኢትዮጵያ ያሉ ከተሞች ከንቲቦች እኔ ቢሮ መጥተው ከተማ እንዴት እንደሚሰራ እንዴት እንደሚመራ ገለጻ አቅርቤላቸው አሳቢ ሰጥቻቸው ሄደው ከሆነ ጊዜ በኋላ አዲስ አበባ ደግሞ ስራ ሲጀምር ኮሪደር መጥተው ስንጀምር ጎብኝተው ከዛ ደግሞ የመጀመሪያው ኮሪደር ሲያልቅ ተጠርተው መጥተው እንዴት እንደተሰራ አይተው ነው ሄዱት። ማን ተማረ አላቅም። የምንጠብቀው ነገር ሁለንተናዊ ብልጽግና የምናስብ ከሆነ ለሁሉም ያስፈልጋል፣ ግን ከሁሉም ያስፈልጋል። መፍጠር ለሁላችንም የተፈቀደ ስለሆነ አትልማ የሚል ነገር ካለ ያኔ ጥያቄ ይነሳል። አቁም
እኛ ሳንሰራ እንዳትሰራ የሚል ነገር ካለ ችግር ነው። ኢኳል ኦፖርቹኒቲ ባለበት ቦታ ላይ ግን ፈጥረህ ከባቢ መቀየር የሁላችን ስራ መሆን አለበት እንጂ አንዱ አንዱን ጠብቆ አይሆንም። መነሻ ሐሳብ፣ መሻገሪያ ድልድይ፣ መዳረሻ ብልጽግና ካልን በኋላ ተሻጋሪው ማን ነው? ማን የሚሻገረው? የሚሻገረው ትውልድ ነው፣ አንተ አይደለህም። ብልጽግናን የሚያጣጥመው ትውልድ ነው። ባለቤት እንዳለው ያንተ ሚናና ስራ ምን እንደሆነ ካወቅ እናሳካዋለን። ከተቀላቀለ ግን አናሳካውም። ትውልድ ስንል አንደኛ ኢትዮጵያ ምን ትምሰል? ቢኮዝ የኢትዮጵያ መልክና ምሳሌ አከራካሪ አጨቃጫቂ ስለሆነ ብዙ ሐሳቦች የኢትዮጵያን ምስል በራሳቸው መንገድ ስለሚቀርጹ እና ግራ ስለሚያጋቡ ትውልዱ ኢትዮጵያ ምን አይነት መልክና ቅርጽ ይኑራት የሚለውን ጥያቄ ያነሳል። ሁለተኛ መንግስትስ ምን ይምሰል? የመንግስት አስተዳደር ስርዓት ምን ቢሆን ነው ህዝቦች በሰላም በጋራ በትብብር መኖር መበልጸግ የሚችሉት? ሶስተኛ ትውልዱ ራሱ ምን ይምሰል? ልንገነባ የምንፈልገው ትውልድ ምን አይነት ነው? እየፈጠርን ያለነው ትውልድ ግለሰባዊ፣ ማህበረሰባዊ፣ ሀገራዊ፣ አህጉራዊ፣ ሉላዊ ማንነቱ ምን ይመስላል? እነዚህን ጥያቄዎች መመለስ ግድ ይላል። የመጀመሪያው እዚህ ባለን ሰዎች የተሟላ ግንዛቤ ሊያዝበት የሚገባው ነገር ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። ህብረ ብሔራዊ አንድነት ያለበት ሲባል አንደኛ አስተዳደሩ እውነተኛ ፌዴራሊዝም የሚተገብር መሆን አለበት። እያንዳንዱ ክልል በህግ በተሰጠው ስልጣን ለሰላም፣ ለልማት፣ ለብልጽግና ካለ ጣልቃ ገብነት የሚተጋ መሆን አለበት። ምን እስኪሆን? የኢትዮጵያን ኤግዚስተንስ ጥያቄ እስከሚያነሳ ድረስ። ሁለተኛ ቋንቋ ብዝሃ ልሳን የሚያስተናግድ መሆን አለበት። መልታይ ቋንቋ ተናጋሪዎች ባሉበት ሀገር ውስጥ እነዛን ኤምብሬስ ማድረግ ካልቻል በጋራ መቀጠል ያስቸግራል። ሁለት ሶስት ቋንቋ መልመድ ጠቀሜታውን ቅድም አንስቼላችኋል። ሶስተኛ ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ስለዚህ ህብረ ብሔራዊነት ስንል አስተዳደሩ፣ ቋንቋው፣ ማንነቱ ኢንክሉሲቭ መሆን አለበት ነው። የወንድማማችነት እሴት ሲባልስ ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል እኔ ኦሮሞ ነኝ፣ ምንም ችግር የለውም። ኦሮሞነቴ ኢትዮጵያዊ መሆኔን የሚያሰቃየኝ መሆን የለበትም። እኔ ሰው ነኝ፣ እኔ አብይ ነኝ፣ እኔ ወንድ ነኝ። እነዚህ ማንነቶችን አስታርቄ መጓዝ የሚችል መሆን መቻል ይኖርብኛል። አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ሶስተኛው የሲቪክ ባህል ይጎልበት ሲባል በስምምነት በመግባባት የጋራ አስታራቂ ተቋማት እና ህጎች መፍጠር ያስፈልጋል። ለዚህ ነው ህገ መንግስቱን እኛ ስልጣን ስላለን አንቀደውም፣ ተወያይተን ህዝብ አወያይተን የህዝብ ግብአት ወስደን ዘላቂ የሆነ ነገር ለመስራት ጊዜ ቢወስድም እንድከም ያለው አሳታፊ መሆን ስላለበት። ቀጠናዊ ትስስር ላይ ከሁሉም ጎረቤቶች በሰላም አብሮ ማደግን ታሳቢ ያደረገ በጋራ ለማደግ ጥረት የሚያደርግ በንግድ በኢኮኖሚ የሚተሳሰር መሆን አለበት። ይሄ ማለት ናሽናል ኢንተረስት ኮምፕሮማይዝ የሚያደርግ መሆን የለበትም። ሶስት የግንባታ መሪዎች አሉት ትውልዱ። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ማስተካከል፣ ያለፉ ስህተቶች የሚያርም የሚያርቅ፣ ማስፋት፣ የቀደሙ ድሎች ጠብቆ የሚያሰፋ፣ ማበርከት፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም፣ ሀብት፣ ወረት ማንበር ማቆየት ያስፈልጋል። በምን ስትራቴጂ ነው የምንገነባው ያላችሁ እንደሆነ አንደኛው በጎ ፈቃድ፣
ማገልገል፣ መስጠት፣ መሰጠትን ልምምዱ ባህሉ ያደረገ መሆን አለበት። በጃፓን ሀገር ጽዳት አስቸገራቸው ይባላል እና መንግስት ልጆች ከትምህርት ሰዓት ውጪ አካባቢያቸውን እንዲያጸዱ ያስገድዳል። ልጆች ካጸዱ በኋላ እየተለመደ ሲሄድ ወላጆች ሶፍት ሲጥሉ ልጆች አንሺው አንሳው ይላሉ። ቢኮዝ እነሱ ስለሚያጸዱት ጠባቂ ሆኑ። በዛ መንገድ ባህል ተፈጥሮ አሁን ጃፓን ቆሻሻም ማየት ብርቅ ነው፣ ጩኸትም ብርቅ ነው። እዛ እንደዚህ ውከት የለም። ሰው በሰላም ካመመው መተኛት ይችላል፣ ከደከመው ማረፍ ይችላል። እዚህ አይቻልም። ያን የሚቀይር ትውልድ ያስፈልጋል። ሁለተኛ ዲጂታል አርበኝነት። ዲጂታልን ኤምብሬስ ካላደረገ መጪው ዘመን መዋጀት አስቸጋሪ፣ አታካች፣ አደገኛ ስለሚሆን ቴክኖሎጂን ኤምብሬስ የሚያደርግ መሆን አለበት። 5 ሚሊዮን ኮደርስ ያልነው ለዛ ነው። 5 ሚሊዮን ኮድ የሚጽፉ ልጆች ካሉ ቴክኖሎጂ መሸከም ይችላሉ። ቢኮዝ ከ5% ያላነሰ ሰው ኮድ የሚጽፋለን ማለት ነው። አሁንም ኢንቨስት የምናደርገው 5 ሚሊዮን ኮደርስ ለነገው አስተማማኝ ፋውንዴሽን ይሆናል። ሶስተኛው የትምህርት ተሐድሶ ኦል ኢንቴሊጀንስስ የሚያነቃቃ መሆን አለበት። እኛ እየመራ ያለን ሰዎች ከሁሉ በላይ ኢሞሽናል ኢንቴሊጀንሳችን ያደገ መሆን አለበት። ሌላውን የማናቃቸውን ጉዳዮች ኤክስፐርቶች መጠቀም እንችላለን። ኢሞሽናል ኢንቴሊጀንሱ ዊክ የሆነ ሰው ግን ችግር ነው፣ በጣም ችግር ነው። ለምሳሌ አንዳንድ ሰዎች ከሳይዛቸው በላይ ከስራቸው በላይ ያስጮሃሉ። በቴክስት ስራቸው አይጮሁም፣ እነሱ ያስጮሁታል። የላቁ የተሻሉ ለመሆን ያስተቃዩናል በቴክስት ግን ምን እያደረጉ ነው ስንል ቢሮአቸው አይጮሁም፣ አይናገርም ስራቸው። ይሄ የኢሞሽናል ኢንቴሊጀንስ ችግር ነው። ሰው ሊያቅ ይችላል ያለሁበትን ነገሩ አለመገንዘብ ማለት ነው። ከሚሰሯቸው ሰዎች ጋር ሰላም የላቸውም፣ ሌላ ስራ ግን ይመኛሉ። ባሉበት ሰላም የለም፣ ኢንዱስትሪው ሰላም የለውም፣ ግን መንግስት አዳዲስ ስራዎች እንዲያመጣ ይጠብቃሉ። ሊኒየር የሆነ ኤክሰለንስ፣ ሊኒየር የሆነ እድገት በሌላው ነገር ዝቅ ያደርጋል ማለት ነው። በሆነ ጉዳይ በጣም ጎበዝ ሆነን በሆነ ጉዳይ ዜሮ ከሆነ ይጓተታሉ። ኢሞሽናል ኢንቴሊጀንስ ላይ ሆሊስቲክ የሆነ ኢንቴሊጀንስ ላይ ካላደገ በቀር በማትማቲክስ፣ በፊዚክስ፣ በኢንጂነሪንግ ብቻ መጎበዝ ሰውየው ሙሉ ያደርገው። ያ ደግሞ ማህበረሰብ አይገነባም፣ ተቋም አይገነባም ማለት ነው። የኛ ትምህርት ስርዓት ሁሉን ኢንቴሊጀንስ የሚያነቃ የሚያነቃቃ መሆን አለበት። የባህል ኢንዱስትሪ፣ የባህል አብዮት፣ የስራ ልምምድ፣ ትርፍ ሰዓት መስራት፣ በመንቀሳቀስ ውስጥ ያለ ልምምድ መፍጠር ያስፈልጋል ማለት ነው። ይሄ ማን ነው? ትውልዱ ላይ ይሄንን ስንሰራ ነው የሚሻገር የሚያነብር የሚያቆይ የሚያጸና ትውልድ የሚፈጠረው። መነሻል፣ መሻገሪያል፣ መድረሻል፣ ተሻጋሪያል። ማን ነው አሻጋሪው? አሻጋሪው የኃላፊነት መቀላቀል ካለበት የመሸከም ተግባር ተሰጥቶት እንድንሸከመው ከፈለገ ይዛባል ማለት ነው። የአንተ ስራ መሸከም ነው። ሰርቶ በላህ እዚህ ያለው ተሸክመህ ድልድይ ሰርተህ ትውልድ ሰርተህ ማሻገር ነው ያንተ ፋንታ። ኢንጆይ የሚያደርገው ያ የተሻገረው ትውልድ ነው። እኔው ሰርቼ እኔው ገንብቼ እኔው ኢንጆይ አድርጌ እኔው አርፌ ካልክ ይቀላቀልና አይመጣም፣ ውጤቱ አይሳካም። አሻጋሪ ያልነው መንግስት ካለንበት አረንቋ ወደምንፈልግበት ብልጽግና የማሸጋገሪያ መንገዱን የዘመነ ማህበረሰብ የበለጸገ ማህበረሰብ ለመፍጠር ሁለት ሶስት ነገሮች ማየት ተገቢ ይሆናል። የሽግግር ተዋንያን ሚና በመደመር በግልጽ እንደተቀመጠው መንግስት፣ ገበያ፣ ማህበረሰብ ሁል ጊዜ ርዕዮተ ዓለሞች በእነዚህ ጉዳይ ይሽከረከራሉ። ሼራቸውን ወደ መንግስት፣ ሼራቸውን ወደ ገበያ፣ ሼራቸውን ወደ ማህበረሰብ በማጉላትና ሌላውን በማኮሰስ የተሞከሩ ሙከራዎች በዓለም ላይ ያስገኙት ውጤትና
ስብራት ታይቷል። ከዚህ ተምሮ ነው የሚወጣው የኛ የስርዓት አማራጭ። የገበያ ጉድለት፣ የመንግስት ጉድለት፣ የስርዓት ጉድለት አለ። አንደኛ በሊበራል ስርዓት ውስጥ ካፒታሊዝም የሚባለው መነሻ የሚያደርገው የመንግስት ጉድለት አለ። ፕራይቬት ኢንቲቲስ ወይም ፕራይቬት ኢንዲቪጁዋልስ ቢዝነስን ኦውን እና ኮንትሮል ማድረግ አለባቸው። ሚንስ ኦፍ ፕሮዳክሽን፣ ዲስትሪቢዩሽን ኤንድ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ በፕራይቬት ኢንቲቲ ቁጥጥር ስር መዋል አለበት። ይህ በሚሆንበት ሰዓት የዋጋ ንረት እንዳይፈጠር በዲማንድና ሰፕላይ ይወሰናል። ዋጋ ሲመረት ባለ ፍላጎት ልክ ይወሰናል። ትርፍ ደግሞ ካለ ፕሮፊት ካለ ፕራይቬት ሴክተሩ ኢንቨስት ያደርገዋል፣ ተመልሶ ይፈሳል ወደ ማህበረሰብ እና ፕሮዳክሽን፣ ዲስትሪቢዩሽን፣ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ፕራይቬት ኢንቲቲ ኮንትሮል ማድረግ አለበት። የግሉ ድርሻ መሆን አለበት። በውድድርና ትርፋማነት መርህ ብቻ ነው እድገት የሚረጋገጠው፣ አሊያ ፈጠራና ፍጥነት አይመጣም ይላል። የመንግስት ሚናስ ስትሉት የግሉን ንብረት ባለቤትነት፣ ፓተንት፣ ጥበቃ፣ ምቹ ሁኔታ መፍጠር፣ ሴኩሪቲ ማረጋገጥ በቂው ነው ይላል። እንደኛ ያሉ ሀገራት ቢግ ጥያቄ ያነሳሉ። ኢንፍራስትራክቸር ማን ይገንባ ብለው። ለምሳሌ ከጓንዙ እስከ ጅቡቲ ያለ አንድ ካርጎ ከቻይና እስከ ጅቡቲ ፖርት የሚደርስበት ዋጋና ከጅቡቲ ፖርት አሶሳ፣ ከጅቡቲ ጋምቤላ የሚደርስበት ዋጋ እኩል አይደለም። ከጅቡቲ ጋምቤላ በጣም ውድ ነው። ስንት ዓለም አቋርጦ የመጣው ካርጎ እኛ ጋር ከደረሰ በኋላ ከአንድ ጫፍ አንድ ጫፍ ለመሄድ ዋጋው በጣም ውድ ነው። ለምን? ኢንፍራስትራክቸር ውስንነት አለ። ባቡር የለም፣ ሃይዌይ የለም። ይህንን ጋፕ ማን ይገንባው? ማን ኢንቨስት ያድርግ? ፕራይቬት ሴክተሩ እንደሆን መንገድ ላይ ኢንቨስት አያደርግም እንደምታውቁት። ለዚያም አልደረሰም። በዚህ ሂደት ውስጥ መቼ ነው እኛ ሰው ምን ሆነው? ኢንፍራስትራክቸር ገንቢ ኃይል ካልተፈጠረ ችግር አለበት። በተለይ በማደግ ላይ ያሉ ሀገራት እንዲህ ያለውን ኢኮኖሚክ ስርዓት ኢምብሬስ ቢያደርጉ ለውጥ ሊያመጡ አይችሉም። የጠቀማቸው አሉ ከነንከኑ። ያም ቢሆን ጥቂቶቹን በጣም ሀብታም አድርጎ ብዙዎቹን አዳክሟል። ወደኛ ሲመጣ ግን ክፍተቱ ይበዛል ይሉና ሁለተኛው ደግሞ የለም መንግስት መር መሆን አለበት። የገበያ ጉድለት አለ። የግሉ ዘርፍ ትርፍ ብቻ ያግበሰብሳል። ስግብግብ ነው። ስግብግብ ስለሆነ ትርፍ ብቻ ስለሚያስብ ፍትሐዊነት አይረጋገጥም ይላሉ። ስለዚህ መንግስት የልማት አቅሞችን መቆጣጠር አለበት። መዋቅራዊ ሽግግርን በቀጥታ መንግስት መምራት ይገባዋል። ያኔ ነው ፍትሐዊ ተጠቃሚነት ሊረጋገጥ የሚችለው ይላሉ። እሺ ይሁን፣ መንግስት ይቆጣጠር፣ ልማት ያምጣ፣ ፍትህ ያረጋግጥ። ግን ብልጽግና ቅድም እንዳልነው ፈጠራና ፍጥነት ይፈልጋል። መንግስት ደግሞ አይፈጥርም ወይም ውስን ነው ፈጠራው። ፈጠራና ፍጥነት ከሌለ ደግሞ ያ የምናስበው ፍትህ፣ ያ የምናስበው መዋቅራዊ ሽግግር ሊረጋገጥ አይችልም፣ መቀየር አለበት ብሎ የመደመር መንግስት ጉዳዩ የገበያና የፕራይቬት ሴክተርና የመንግስት ሳይሆን የስርዓት ስብራት ነው ይላል። ሲስተሚክ ፌሊየር ነው ይላል። ለምሳሌ አብዮታዊ ዴሞክራሲ ተራማጅ የፖለቲካ ልሂቃንና የኢኮኖሚ ልሂቃንን በእኩል ዓይን አያይም። ተራማጅ የፖለቲካ ልሂቃን ለህዝብ አሳቢ፣ ተቆርቋሪ፣ ራሳቸውን እንደ ሻማ አቅልጠው ለህዝብ የሚተጉ ናቸው ይልና ሬንት ሲኪንግ ሲባል ፕራይቬት ሴክተር ነው ይላል። ግን አይታችኋል፣ እነዛ ተራማጅ አብዮታውያን ልሂቃን ዘራፊ ሆነው እነሱ ሀብታም ሆነው እንዴት የፕራይቬት ሴክተር እንዳቆረቆዙ አይተናል በተግባር። ያ የተዛባ ምልከታ እነዛን ተራማጅ የፖለቲካ ልሂቃን ንጹህ ብፁዕ አድርጎ የማሰብና
የኢኮኖሚ ልሂቃን ደግሞ የሬንት ሲኪንግ ምንጭ ናቸው ብሎ ማሰብ ኢትዮጵያ ውስጥ ተሞክሮ አከሰረ። ስለዚህ ምን አለኛ መንግስት የነጠረ የታወቀ ሚና የሚጫወትበት መንግስት ከፕራይቬት መንግስት ከህዝብ መንግስት ከአጋር ድርጅቶች ተቀናጅቶ የሚሰራበት የመደመራዊ ፈጠራና ፍጥነት ያስፈልጋል። ያ ነው ሁለንተናዊ ብልጽግና የሚያመጣው። ለምሳሌ ፓብሊክ ፕራይቬት ፓርትነርሺፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ፣ ወንጪ ምናምን ላቸውን ሰርቷል። ምንም አጋንኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻላል። ለምሳሌ ይሄን የማያምን ሰው ጎርጎራ ብቻ ነው መሄድ ያለበት፣ ከዛ ይገባዋል። ግን የሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ፕራይቬትም አይደለም ፓብሊክም አይደለም። ትብብሩ ያዋጣል ማለት ነው። ወንጪ ባለፉት 3 ወራት 3 ወር ብቻ 10,000 የሳውዲ ሰዎች ወንጪ ጎብኝተዋል። 10,000 ሳውዲ ብቻ። ቦታ የለም፣ አልጋዋ ትንሽ ናት፣ ድንኳን እያሰሩ ማለት ነው። ቢበዛ አስቡት ምን እንደሚያመጣ። ወንጪ 10,000 ሳውዲ የሳበው የተሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ያዋጣል ማለት ነው ይሄ ትብብር። ሁለተኛ በመንግስትና በህዝብ ያለ ትብብር። ለምሳሌ አረንጓዴ አሻራ ብዙ ጊዜ ብየዋለሁ። 48 ቢሊዮን ዶላር ህዝብና መንግስት ባይተባበሩ ይቻል ነበር? ፕራይቬት ሴክተር ያደርገዋል? ይሄን መንግስት ብቻውን ያደርገዋል? አንችልም። መንግስትና ህዝብ ለጋራ ዓላማ አብረው ሲቆሙ አሳኩት። ኮሪደር ዴቨሎፕመንት አዲስ አበባ ኮሪደር ዴቨሎፕመንት ከጀመሩ በኋላ በጆይንት ቬንቸር በአዲስ አበባና በፕራይቬት ሴክተር ልማት ጀምረዋል። ምን ያደረገ? መሬቱን ያለውን ሀብት ይዞ ባለ ሀብት አምጥቶ 70-30 40-60 እያለ ዛሬ ግን አዲስ አበባ ውስጥ የሚሰሩ ሞሎች፣ ሆቴሎች፣ ሬስቶራንቶች ማንኛውም ነገር ቢያንስ 30% ሼር አዲስ አበባ አለ። በአንድ በኩል ስራ እየፈጠረ ነው። በሌላ በኩል ከነዚህ የሚገኘውን ገቢ አስቡት። ከነዚህ በሚገኝ ገቢ ነገ መልሶ በርካታ ልማት ሊያመጣ ይችላል። በምን ሰራሄ? በመንግስትና በግል በመንግስትና በህዝብ ትብብር ነው። አሁን ሁለንተናዊ ብልጽግና ለማምጣት ገቨርንመንት ኢንተርቪን ማድረግ አለበት ያልነው ኢንፍራስትራክቸር ላይ ብቻ አይደለም፣ መንገድ ላይ ብቻ አይደለም። ለምሳሌ ኢንሳና ኤአይ ሰመር ኮርስ ብለው ወደ 1000 የሚጠጋ ተማሪ ሁለቱ ክረምት ወስደው አስተምረው ሰርቲፋይድ አድርገው ያወጣሉ በነፃ። አሁን ደግሞ ሁለቱም ስታርታፕ ቢልዲንግ አላቸው። ኤአይ ውስጥ የመንግስት ቢሮ አለ፣ ከጎኑ ደግሞ የስታርታፕ ቢሮ አለ። G+4 G+5 የሚሆን ትንሽዬ ህንፃ ገንብተው ኮምፒውተር፣ ወንበር፣ ኤቭሪቲንግ ዋይፋይ አዘጋጅተው ተማሪ አወዳድረው ከነ ሐሳቡ መጥቶ 3 ወር 4 ወር ተቀምጦ እነሱ ጋር 1 ብር ሳይከፍል ለቢሮ ለኢንተርኔት ሳይከፍል ፕሮጀክቱን እየሰራ ከፕራይቬት ሴክተር ጋር አያይዘውት ማሽሩም እያደረጉ እያባዙ ያወጡታል። መንግስት በራሱ ገንዘብ በራሱ ስፔስ በራሱ ጊዜ አዳጊ ትውልድን መልምሎ አስተምሮ አብቅቶ ከኢንዱስትሪ ጋር አስተሳስሮ ማውጣት መቻል ልክ መንገድ እንደመስራት ያለ ኢንተርቬንሽን ነው። እንዲህ ያለውን ሁለንተናዊ ብልጽግና ሊያረጋግጥ የሚችል መደመራዊ ፈጠራና ፍጥነት እናረጋግጥ ነው። የስታርታፕ ኮንሰፕት በጣም ከፍ ያለ ሀሳብ ነው። ቢሮ ሰርተህ ኮምፒውተር አዘጋጅተህ ጎበዝ ወጣት ታዳጊ አምጥተህ አሰልጥነህ ፕሮጀክት አሰርተህ ጋይድ አድርገህ ፕሮጀክቱን ደግሞ ማርኬት እንዲወስድ አገናኝተህ ከባለ ሀብት ጋር ስራ እንዲፈጥር አድርገህ መውለድ ብዙ በአፍሪካ ምድር የተለመደ ልምምድ አይደለም። እንዲህ ያለውን ነገር በመስራት ነው ሲስተሚክ ፌለር የምንሞላው እንጂ ሀብታሙን ሬንት ሲከር ነህ እያልን ሰጪ ነው እንጂ ተቀባዩን ብፁዕ እያደረግን ተቀባዩን ሳነካ ሰጪውን ደግሞ ሬንት ሲከር ብለን የምናመጣው ልማት የተሟላ ብልጽግናን አያረጋግጥም። በነገራችን ላይ እነዛ ተራማጅ ፖለቲካል ልሂቃን የተባሉ ሰዎች
በጣም በጣም ሀብታሙ ኢንዲቪጁዋልስ ሀብታሞች ቢታዩ እነሱ ናቸው። በዱባይ በአዲስ አበባ በምናምን በጣም ሀብታሞች እነሱ ናቸው። የተዛባ ምልከታ ነበር። ውጤቱም የፈረሰ ነው፣ የከሰረ ነው። ከዚያ ወጥተን በእኛም በእነሱም ያለውን ሲስተሚክ ፌሊየር ለይተን በሲስተም በቴክኖሎጂ አግዘን ጋፕ እዚህም እዛም እንዳለ አምነን ብንሰራ ግን ልክ አዲስ አበባ እንዳደረገው within a few years 1.5 ትሪሊየን ጆይንት ቬንቸር ኢንቨስትመንት መሳብ እንችላለን ማለት ነው። እንዲህ ባለው መንገድ ነው የሽግግር ስርዓቱ የሚረጋገጠው። የመደመር ባህሪያትስ አንዱ የመደመር መንግስት ባህሪ ምናባዊ ጥልቀትና ከፍታ ነው። ስራን ጀምር ሲባል ይሄ ጉዳይማ አይሳካም፣ ሲሳካና ስናይ ደግሞ ማናግዞ ነው የሚለው ጥያቄ በብዙዎቻችን ጭንቅላት የሚመላለስበት ዋናው ምክንያት ሪሶርስን እንጂ ሶርስን ስለማናቅ ነው። የሶርስና የሪሶርስ ዝምድናን በትክክል ያልተረዳ ሰው የሚያገኘውን አንጡረ ሀብት፣ አንጡረ እውቀት፣ አንጡረ ጉልበት ደምሮ ፍሬ ሊያፈራ አይችልም። ሶርስ ማወቅ ያስፈልጋል። ሶርሱ ኔቸር ነው። ሪሶርስ ከዛ የሚቀዳ ነው። ሂውመን ሪሶርስ ሲባል የሂውመን ባለቤቱ ሶርሱ ኔቸር ነው። ማይኒንግ ሲባል ሶርሱ ኔቸር ነው። ማይኒንግ ከሶርስ የተቀዳ ሪሶርስ ነው። ብዙዎቻችን ሶርስን ሳናይ ሪሶርስ ከሪሶርስም የካፒታል ሪሶርስ ብቻ ስለምናይ ሌሎችን አናንቀንና ሳንሰን አሰናስለን የምናመጣውን ልማት ማሰብ አንችልም። ምናባዊ ጥልቀትና ከፍታ ያለበት ምክንያት መደመር አይዲያ ማለት ምን ማለት ነው? ስርወ ቃሉ የቃሉ መሰረት አይዲያ ማለት ቱ ሲ ማለት ነው። አይዲያ ማለት ማየት ማለት ነው። በኋላ አድጎ አድጎ የተሰናሰለ ሐሳብ የሚለው ጥቂቷን ዘር ከማየት ተነስቶ የሚሰናሰል ሐሳብ ሆኖ ንድፍ ሆኖ የሚተላለፈው። ኢማጂኔሽን ማለት ምን ማለት ነው? ኢሜጅ ማለት እኮ ነው። ኢማጂን ማድረግ ኢሜጅ ከማድረግ ይመጣል። ከዚህ ቀደም በተደጋጋሚ እንዳሳሁላችሁ የሌፍት ማይንዳችንና የራይት ማይንዳችን ስራ ለየቅል ነው። የሌፍቱ ኑሜሪክ አናሊሲስ ሊንግስቲክ ነው። ማድመጥ፣ መረዳት፣ መናገር የሌፍት ብሬናችን አካል ነው። በኢሜጅ ማየት ግን የቀኙ ነው። ኢማጂኔሽን በቀኝ ጭንቅላት የሚሰራ ነው። ቀኙን አደንዝዞ ግራውን ብቻ መጠቀም ወይም ግራውን አደንዝዞ በቀኙ ብቻ ማየት ሙሉ ብልጽግና አያመጣም። መሰናሰል አለበት። ምናባዊ እይታ በጊዜና በቦታ ያልተገደበ ተሻጋሪ ምልከታ ሊኖረን ይገባል። ጊዜ ሳይገድበን፣ ቦታ ሳይገድበን አልቀን አርቀን አጥልቀን ማየት መቻል አለብን። ሶስት አጥሮች ተሻግረን ማየት ስንችል ነው ኢማጂኔሽን ውጤታማ የሚሆነው። አንደኛ የእውቀት አጥር፣ በእውቀት ውስንነት ሳንገደብ፣ የቦታ አጥር፣ የጊዜ አጥር ተሻግረን ማየት ስንችል ነገን አስበን ዛሬ ለመገንባት ያግዘናል። በጊዜ ክፍልፋይ ውስጥ ተጨባጩ ዛሬ ነው። የሚጨበጠው ዛሬ ነው። ስለ ትናንትና ማወቅ ይቻላል፣ ማጥናት ይቻላል፣ መለወጥ ግን አይቻልም። ትናንትናንም በሙሉ ማወቅ አይቻልም። በሙሉ ማወቅ አይቻልም። የተጻፈው ብቻ ነው ያለው፣ ብዙ የቀሩ ጉዳዮች ስላሉ እሱንም መቀበል እንጂ መለወጥ አይቻልም። ነገ ደግሞ እምንተልመው እምንሰራው እምናስበው ነው እንጂ በተሟላ መንገድ ዲፋይን የምናደርገው አይደለም። ነገ አንኖን ስለሆነ በጊዜ ሽርፍራፊ ውስጥ
የሚጨበጥ የሚዳሰስ የኔና የናንተ የሆነው አሁንና ዛሬ ነው። እሱም መጠቀም ስንችል ነው የተሻለ ነገ ልጆቻችን ሊኖራቸው የሚችለው። የጥልቀት ከፍታ፣ የማስተናሰል ከፍታ፣ ከችግር ባሻገር የመሆን ከፍታ ያስፈልጋል ማለት ነው። ሁለተኛው የማድረግ ፍላጎትና አቅም ነው። እውነታውን የተረዳ ለእውነት የሚጎዳ አመራር ያስፈልጋል። በትጋት የሚሰራ በአርአያነት የሚመራ። ትጋት ከቦታ ቦታ ይለያያል፣ ምንም ጥርጥር የለውም። አንዳንዶች እንዳንበሳ የሚተጉ አሉ፣ ስለሰሩም ውጤት አይተናል። በዛው ልክ ደግሞ የማይተጉ አሉ። ጀምሮ የሚፈጽም አልሞ የሚጨብጥ መሆን አለበት ባህሪያቱ። እንደ መንግስት የመደመር መንግስት ካሉት ባህሪያት አንዱ በአራቱ አይ የሚነሳው የመጀመሪያው አይ ኢንትረስት ነው። ለብልጽግና ለማደግ ለመለወጥ ፍላጎት አለ ወይ? ሁለተኛ ፍላጎት የወለደው አይዲያ አለ ወይ? አይዲያውን ከግለሰብ ወደ ማህበረሰብ ከአንድ ሰው ወደ ተቋም የመለወጥ ኢንስቲቱሽናላይዝ የማድረግ ጅማሮና ስራዎች አሉ ወይ? ተቋም ኢምፕሊመንት ያደርጋል ወይ? ኢንትረስት፣ አይዲያ፣ ኢንስቲቱሽን፣ ኢምፕሊሜንቴሽን አራቱን አይ ሲሟላ ፍላጎትና አቅም ወደሚጨበጥ ነገር ይቀየራሉ ማለት ነው። ተስፋ ማጣት ፍላጎትን ይገለዋል። አቅም የቱንም ያህል ቢገዝፍ ፍላጎት ከሌለበት ትርጉም የለውም። ተስፋ በማድረግ ፍላጎት መጨመር፣ ፍላጎት በመጨመር የማድረግ አቅም ማሳደግ ያስፈልጋል። የተያያዙ ጉዳዮች ናቸው። ፍላጎት ለመኖር ለመዝለቅ ለመቀጠል ሁላ የሚያስፈልገን ነገር ነው። በ1950ዎቹ ሳይንቲስቶች አንድ ምርምር አካሂደው ነበር። አይጦች ላይ በርከት ያሉ አይጦች ወስደው ኤክስፐሪመንት ሰሩ። አይጦችን በውሃ የተሞላ ገንዳ ውስጥ ጨመሯቸው። እነዛ አይጦች ለ15 ደቂቃ ብቅ ጥልቅ እያሉ ራሳቸውን ለማዳን ሙከራ አደረጉ። ከ15 ደቂቃ በኋላ መውጣት አንችልም፣ የመዳን ተስፋው የመነመነ ነው ብለው ያን ኤፈርት አቋርጠው ወደ ውሃው መስጠም መግባት ጀመሩ። ብቅ ጥልቁ እየቀረ መስመጥ ጀመሩ። ያኔ ሳይንቲስቶች ተስፋ እንደቆረጡ አውቀው አይጦቹን አወጧቸው። ከተወሰነ ጊዜ ቆይታ በኋላ ሁለተኛ ጊዜ በመሰል ገንዳ ውስጥ አስገቧቸው። እነዛ 15 ደቂቃ ሞክረው ተስፋ ቆርጠው የተው አይጦች በሁለተኛው ሙከራ 60 ሰዓታት እየወጡ እየገቡ ራሳቸውን ለማዳን ሙከራ አደረጉ። ስንት እጥፍ? 240 እጥፍ ቀድሞ ከነበረው ሙከራ ሞከሩ። ለምን? ባለፈው ሞክረው ስለዳኑ መዳን ይቻል ይሆናል ብለው ስላመኑ ከ15 ደቂቃ ወደ 60 ሰዓት አሳደጉት። ለምን? ተስፋ ስለያዙ። ይሄ ሳይንሳዊ ሙከራ ነው፣ ኤክስፐሪመንት ነው። ተስፋ ያለው ሰው፣ የሚሞክር ሰው፣ የሚተጋ ሰው፣ ነገን አርቆ የሚያይ ሰው የላቀ ውጤት ሊያመጣ ይቻለዋል። ያ ደግሞ እንዲሆን ተላማጅነትና ተለማጭነት ያስፈልጋል። አዳፕታቢሊቲ እና ፍሌክሲቢሊቲ ያስፈልጋል። ተመልከቷችን እስስት የምትባለው ማለት ነው። እዚህ ጋር የዚህኛውን ከለር ይዛለች፣ እዚህ ጋር የዚህኛውን ከለር ይዛለች። ራሷን አዳፕት አድርጋ ሰርቫይቭ ለማድረግ ከጥቃት ለመታደግ ሞክራለች። ይሄ
የሚሰራባቸው ጊዜዎች አሉ። ፕራግማቲስት መሆን ያስፈልጋል። ፕሮግረሲቭ መሆንም ያስፈልጋል። ፕራዮሪታይዝ ማድረግም ያስፈልጋል። እዚህ ጋር ፕራግማቲክ ሆና አዳፕት ማድረጓ ጥሩ ቢሆንም አስፈላጊ በሚሆንበት ቦታ ደግሞ ፕሮግረሲቭ ሆና መዝለል ይጠበቅባታል። ይሄኛውን ደግሞ እንመልከት። የአሳው ጃር ይሄ ነው። ብዙ አሳ በትንሽ ጃር ውስጥ በትንሽ ውሃ ውስጥ አሉ። ይሄኛው አሳ ግን ወሰነ። ከፊት ለፊቴ ይሄን የሚያክል ጃርና ውሃ እያለ ዝም ብዬ አልቀመጥም ብሎ ከዚህ ዘሎ ለመግባት ሞከረ። ይሄ ሙከራ አደጋ አለው። ሞት፣ አለመከናወን፣ አለመሳካት ሊያስከትል ይችላል። እብድ ያስብላል። ጊዜያዊ ህመም ሊያስከትል ይችላል። ዘላቂውን ግብ አተኩሮ የማይነሳ ማንኛውም ሰው ሹክሹክታውን፣ ወሬውን፣ ሐሜቱን ከሰማ የሰላ ትጋት የማያደርግ ከሆነ በጩኸት የሚሸበር ከሆነ ይሄን አይሞክርም። ይሄ ሪስክ አለው። አልፎ አልፎ አዳፕታቢሊቲ ብቻ ሳይሆን ፕሮግረሲቭ መሆንም ያስፈልጋል። ሊፕ ማድረግ ያስፈልጋል። ይሄ አይነት ሙከራ ግን ሪስክ አልባ፣ ውድቀት አልባ፣ ጩኸት አልባ መሆን አይችልም። ከተለመደው ልምምድ ባሻገር ስለሆነ ጩኸቶች ይኖራሉ። ያን ለመሻገር የፈቀደ መሆን አለበት። የሽግግር ትስስር በመደመር መንግስት ውስጥ ሶስት ጉዳዮች ላይ ያጠነጥናል። አንደኛው መንደርደሪያ፣ ሁለተኛው መሻገሪያ፣ ሶስተኛው መስፈንጠሪያ ነው። መንደርደሪያው አቅምን ከችግር ማላቀቅ ነው። ችግርን ከአቅም ከእድል ማላቀቅ መንደርደሪያ ነው። መሸጋገሪያው መደላድል መሰረት መጣል ነው። መስፈንጠሪያው ማሳለጥና ማሳሰር ነው። ሰሞኑን ያያቸዋቸውን ሰብጀክቶች አንድ በአንድ ስናይ ከተማና ግብርና መንደርደሪያ ናቸው። አቅምን ከችግር ማላቀቂያ ናቸው። ቱሪዝምና ማዕድን መሸጋገሪያ ናቸው። መደላድል የሚፈጥሩ መሰረት የሚጥሉ ናቸው። ኢንዱስትሪ መስፈንጠሪያ ነው። ዲጂታል የሚያስተሳስር ነው። በጉብኝታችሁ ግብርና አይታችኋል፣ ከተማ አይታችኋል፣ በተወሰነ ቱሪዝም አይታችኋል፣ ኢንዱስትሪ አይታችኋል፣ ዲጂታል አይታችኋል። ለምን? መንደርደሪያ፣ መሻገሪያ፣ መስፈንጠሪያ፣ ማስተሳሰሪያ ሴክተሮቻችንን በድምር መገንዘብ እንድትችሉ ነው። አንድ በአንድ እንይ። ግብርና አንደኛ በአዲስ እይታ መምራት፣ የአመራሩን ሙሉ እገዛ መስጠት፣ የግሉን ዘርፍ ማሳተፍ፣ ማህበረሰቡን ባለቤት አድርጎ የስራው አካል ማድረግ ያስፈልጋል። ለምን? ግብርና አዳጊ ሟች ነው። ምርታማነት እየጨመረ ነገር ግን በእኛ ኢኮኖሚክ እድገት ውስጥ ያለው ድርሻ እየቀነሰ ነው የሚሄደው። እኛ ግብርናን እንደ አንድ መነሻ ሴክተር የወሰድነው አቅሙን ገና አሟጠን አልተጠቀምንበትም። ስለዚህ ከተረጂነት ወደ አምራችነት መቀየር አለብን። ያን ለማድረግ መሬቱ፣ ውሃው፣ ጉልበቱ አለ፣ ምርምሩ አለ፣ ሙከራዎች አሉ። በርትተን ብንሰራ ተረጂነት ታሪክ፣ አምራችነት የኛ የነገ መገለጫ መሆን ይችላል። ለዚህ ደግሞ የገጠር ሽግግር እናረጋግጥ። የገጠር ሽግግር ማለት በነፍስ ወከፍ አምርቶ ከመብላት ምንበላውን ለነገ የምናቆየውን ተሻግረን ለገበያ የምናወጣው ምርት ይኑረን። ከነፍስ ወከፍ ወደ ገበያ ይሸጋገር። በእያንዳንዱ አርሶ አደር ማሳ ያለው ከመብላት ያለፈ ይሁን። ለክፉ ቀን ከማቆየት ያለፈ ይሁን። ለገበያ የምናውለውን ያክል እናምርት። ያ እንድናደርግ ምርጥ ዘር እንጠቀም፣ ማዳበሪያ እንጠቀም፣ ኤክስቴንሽን ሙያተኛ እንጠቀም፣ ኩታ ገጠም እናድርግ፣ ማሽን እንጠቀም። ፖሲቢሊቲው አለ። ግብርናን ከአንድ ሲንጉለር ከሆነ እሳቤና አሰራር
ወደ ብዝሃ ገጠር እንቀይረው። ግብርና ማለት እንስሳትም፣ አሳም፣ የባዮጋዝ ኢነርጂም መልታይ ዳይሜንሽናል አክቲቪቲስ ያሉበት መሆን ይችላል። ግብርና ሲባል በሬና ገበሬ ብቻ አይደለም። ከዛ ያለፈ ሚና እንዲጫወት ማድረግ ይቻላል። የአኗኗር ዘያችንስ ከመበተን ወደ መሰብሰብ፣ ከጭቃ ወደ ጡብ መሸጋገር አለበት። እንጨት ማገዶ ከመጠቀም ባዮጋዝ ወደ መጠቀም ማደግ አለበት። የአርሶ አደሩ አርሶ የማምረት ሂደት አይበገሬ መሆን አለበት። በክላይሜት ምክንያት የሚቆም መሆን የለበትም። እና ምን እናርግ? የጀመርነውን እናባዛ። አዳዲስ በየአካባቢያችን እንፍጠር፣ እንጀምር። በአርሶ አደሩ አርብቶ አደሩ ኑሮ ይገለጥ ለውጡ። አርሶ አደር ቡና ሽጦ ሀብታም ከሆነ አርብቶ አደር ወተት ሽጦ የተሻለ ኑሮ ካለው ላይፉን በመቀየር እናረጋግጠው። ግብርናችን የአርሶ አደሮቻችን ሕይወት የቀየረ ከመብላት ያለፈ ለክፉ ቀን ከማቆየት ያለፈ ገበያ የሚያረጋጋ ከገበያ አልፎ ደግሞ ወደ ውጭ ወጥቶ ተጨማሪ ሀብት የሚያመጣ እናድርገው ነው። ሁለተኛ ከተማ መስፈንጠሪያ ነው። ከተማ ላይ የጀመርነው ስራ ኢምፖርታንት ነው። በመደመር መንግስት የቅይጥ ባህል መፍጠሪያ ማዕከል የሆነውን ሳናለማ መደመርን ማሰብ አንችልም። ምክንያቱም ከተማ አዳጊ ነው። እንደ ግብርና አዳጊ ሟች አይደለም። አሁን እንኳን ኢትዮጵያ ውስጥ ከ4% በላይ እያደገ ነው። በቀጣይም እያደገ ነው የሚሄደው። ይሄን የሚያድግ ነገር ከአሁኑ አውቀን በእቅድ በፕላን በእውቀት እንምራው። መሰብሰብ ብቻ ሳይሆን ኦርደርሊ መኖር የምንችል ሲቪሊቲን የተላበስን መሆን አለብን። ኢንፍራስትራክቸር ብቻ ሳይሆን ሱፕራ ላይም የሰራን መሆን አለብን። የመደመር መንግስት ከተሜነትን የሰው ልጅ የብልጽግና መዳረሻ ነው ብሎ ያምናል። ከተሜነት በእቅድና በእውቀት ካልተመራ አይደረስበትም። ማህበራዊ እይታ ከተሞች የቅይጥ ባህል መፍጠሪያ ናቸው። ከተሜነት ደግሞ ስርዓት ያለው ህብራዊ አንድነት ነው። ኢኮኖሚያዊ እይታውስ ከተሞች ለንግድ፣ ለኢንቨስትመንት፣ ለኢንዱስትሪ፣ ለስራ ፈጠራ ማዕከል ናቸው። ፖለቲካዊ እይታውስ የዳበረ የፖለቲካ ስርዓት መፍለቅ የሚቻለው ከተሞች ውስጥ ነው። የሲቪክ ባህል መሰረት የውይይት የንግግር ባህል የሚገነባው ከተማ ውስጥ ነው። በእነዚህ ምክንያት ከተማና ከተሜነት በእውቀት መመራት አለበት እንጂ በከተማ መሃል ሽንት ቤት እንዲያልፍ ማድረግ፣ ከተማን ማቆሸሽ፣ ከዚያ በሽታ መውለድ ተገቢ አይደለም። ውሃችን ንጹህ ሆኖ ለጓሮ እርሻ መሆን ሲገባው አጠገቡ መቆም መኖር የማያስችል ሽታ እንዲፈጥር መፍቀድ ከተማና ከተሜነትን በወግና በቅጥ ካለ መምራት የሚፈጠር ችግር ነው። ለዚህም በአዲስ ራዕይና አስተሳሰብ እንምራ። ከግብዓት እስከ ገበያ በፈጠራ ማገዝ አለብን። የግሉ ዘርፍ ተሳትፎን ማሳደግ አለብን። ማህበረሰብ ማስተባበር፣ ማሰራት፣ ማንቃት፣ ማስጠበቅ አለብን። ትውልዱን መታደግ አለብን። ከጫት ቤት መናጠቅ አለብን። ከሽሻ መናጠቅ አለብን። ፓርክ ስንሰራ፣ ስታዲየም ስንሰራ፣ ወክወይ ስንሰራ ለዜጎቻችን ዛሬ ሳይሆን በስተርጅና የተሻለ ጤና እንዲኖራቸው ያስችላል። ከተሜነት ክሪቲካል ነገር ነው። በእውቀት እንምራው፣ በቅርበት እንምራው፣ እየኖርንበት እንምራው። ያን ስናደርግ ብልጽግናን እናረጋግጣለን። ሲንጋፖር እንደ ፒያሳ ነበረች። ወሰኑ፣ ጨከኑ፣ ቆፈሩ፣ ጎተቱ፣ ሰሩ፣ ተከሉ። አሁን በዓለም ቤስት የሚባል ሲቲ፣ ንጹህ ሲቲ ፈጠሩ። እኛም እንችላለን፣ እንስራ ነው። ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ቅርሱ አለ፣ ግን ቁርስ መሆን አልቻለም። ትላልቅ ቅርስ ይዘን ወደ ቁርስ መቀየር ባለመቻላችን የገንዘብ ምንጭ መሆን የሚችሉ ቅርሶች
መጠገን እንኳን ወደማንችልበት ደረጃ ወርደዋል። የኛ ቅርሶች ወደ ቁርስ ይቀየሩ። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። አሁን ያለው ዘመን፣ አሁን ያለው ትውልድ፣ አሁን ያለ ጎብኚ ቫልዩ ፎር መኒ እና ኤክስፒሪየንስ ደምሮ የሚያይ ነው። ቅርስ ብቻ ስላለህ መጥቶ አያይህም። ለሚያወጣው ወጪ የሚመጣጠን ሰርቪስ፣ የሚመጣጠን ኢንቫይሮንመንት፣ የሚመጣጠን ሰላም መኖሩን ማረጋገጥ ይፈልጋል። ቢኮዝ አሁን ያለው እንደ ድሮ በጀልባ አገር አቋርጦ የሚጓዝ ሰው አይደለም። አትራክሽንስ አሉን፣ ግን ዴስቲኔሽን የለንም። አትራክሽንና ዴስቲኔሽን አዋህደን እንስራ። ማረፊያው በሌለበት አትራክሽን ስላለ ብቻ በበቂ ደረጃ ሰው አይመጣም። እንዳልኳችሁ ባለፉት 3 ወራት 10,000 የሳውዲ ዜጎች ወንጪን የጎበኙት አትራክሽኑ ብቻውን ባለበት ሰዓት አልመጡም። ዴስቲኔሽን ስለሰራን ጭምር ነው። ሁለቱ ተደምሮ መሆን አለበት። ማርኬትም ታርጌት እናድርግ። ሁሉንም ማሰብ አንችልም። ለኛ ኮስት፣ ለኛ ባህሪ፣ ለኛ ዌዘር የሚመጥነውን ሰው ለይተን እናምጣ። ለወንጪ የሚመች ቱሪስት አለ፣ ለአርባ ምንጭ የሚመች ቱሪስት አለ፣ ለጅጅጋ የሚመች ቱሪስት አለ፣ ለሐረር የሚመች ቱሪስት አለ። ያን ለይተን ለዚያ ቱሪስት እንስራ። ኢትዮጵያ ውስጥ በጣም በርካታ ፖቴንሻሎች አሉ። ከፖቴንሻሉ አንዱ ጋስትሮኖሚ ነው። ጋስትሮኖሚ በብዙ ሀገራት የቱሪስት አትራክሽን እየሆነ ነው ያለው። ጋስትሮኖሚ ማለት ሎካል ምግቦች ለዚያ ቱሪስት እንዲመች አድርጎ ማዘጋጀት፣ ከዚያም ባሻገር ደግሞ እሱም እንዲሳተፍ ማድረግ። ለምሳሌ እንጀራ ቅመስ ሳይሆን እንጀራ እንዲጋግር ማድረግ፣ ቀይ ወጥ ብላ ሳይሆን በሼፍ የታገዘ ትንሽ ፓርቲስፔት እንዲያደርግ ማድረግ፣ ቤስት ኤክስፒሪየንስ መፍጠር። ሰው አርባ ምንጭ ሄዶ በጣም በርካታ ሎካል ምግቦች አሉ። ሰርተን ስንሰራ እያሳየን በኦፕን ኪችን እንዲሳተፍ እያደረግን ቱሪስቱ እንዲበላ ብናደርገው አርባ ምንጭን ብቻ ሳይሆን ምግቡንም አይረሳውም። ጋስትሮኖሚ ማለት እሱ ነው። ጨንቻ አካባቢ ያለን ሸማ ከምናለብሰው ሸማ ሲሸመን ስራ ሞክር ብለን እንዲሰራ እያደረግነው ልብስ እንዴት እንደሚሰራም ብናሳየው ያ በራሱ ትልቅ የቱሪስት አትራክሽን መሆን ይችላል። ፋሽን ታይቶ የማይጠገብ ፋሽን ነው ኢትዮጵያ ውስጥ ያለው። ዋይልድ ላይፎች በጣም ብዙ ቦታ አሉ። አጥረን ብንጠብቃቸው በጣም ብዙ መጠበቅ የሚችሉ ቱሪስት መሳብ የሚችሉ አሉ። አልጠበቅናቸውም። አድቬንቸርስ አሉ፣ ሩጫ አለን፣ የሃይማኖት በዓላት አሉ። አሁን ለምሳሌ መስቀልን ብትወስዱ መስቀል አደባባይ የሚደረገው የመስቀል ፕሮግራም ብዙ ሀገር እኮ እንደዛ የለም። በጣም የሚያጓጓ ነገር ነው። እስላም፣ ክርስቲያን፣ አማኝ፣ አላማኝ ሁሉም ሰው ቢያየው ዘሆል ስርዓቱ በጣም የሚስብ ነው። ሌላውም የኛ በዓሎች በዛ መንገድ ለቱሪስት መስህብ እንዲሆኑ ማድረግ ይቻላል። ነገር ግን ለቱሪስት ሳቢ ለማድረግ ለሁሉ ነገር ስቶሪ ያስፈልጋል። የኛ ነገር ደረቅ ነው። መሳጭ ሳቢ ታሪክ የለውም። በሚድ 17 ሴንቸሪ አንድ ንጉስ ነበር በህንድ ሀገር ውስጥ ሻሃ ጃሃን ይባላል። የሻሃ ጃሃን የሚባል ንጉስ ሚስቱ በወሊድ ምክንያት ሙምታዝ መሃል የምትባል ሚስቱ ትሞታለች ስትወልድ። ለሙምታዝ መሃል ህልፈት መታሰቢያ እንዲሆን መቃብሯን 22 ዓመት የፈጀ ስራ ይሰራል። ይሄ ኪንግ የእሷ መቃብር 22 ዓመት የፈጀው መታሰቢያዋ ማለት ነው። ያው እንደ ሐውልት አስቡት። አሁን በህንድ ሀገር ውስጥ ታጅ መሃል የሚባል ቦታ ሰዎች በሰልፍ የሚጎበኙት የአንድ ንጉስ ባልተቤት በወሊድ ምክንያት አርፋ ለሷ የተሰራ መታሰቢያ መቃብር ቦታ ሰው ተሰልፎ ያያል። አንተ ግን ላሊበላን የሚያክል ሶፍ ዑመርን የሚያክል ምናምን ተሸክመህ ስቶሪ መፍጠር ስለማትችል ለአትራክሽን
ዴስቲኔሽን ስለማትሰራ የማየት የማሳየት ልምምድ ስለሌለህ ስንት የሚንጋጋበት ቦታ መግቢያ መውጫ የሌለው በሌሊት ወፍ የታጀበ ሽታው የማያስገባ የተጣለ ሆኖ እኔና እናንተ የህንዱን በማድነቅ መከራችን እናያለን። ስቶሪ በጣም ኢምፖርታንት ነው። መጀመሪያ ካፓቢሊቲስ ያሉንን ካፓቢሊቲስ አይደንቲፋይ እናድርግ። ብዙ ነገር ነው ያለው፣ እንወቅ። አንድ አይነት መሆን የለበትም። በየአካባቢ ያለውን ጸጋ ለይተን እንወቅ። ከዛስ ኮንሰርቭ እናርግ፣ ኮንቨርት እናርግ። ያወቅነውን እንጠብቅ። ወደሚታይ፣ ወደሚጨበጥ፣ ወደሚጎበኝ ነገር እንቀይረው። ጉብኝቱ ደግሞ እንዲያርግ ኮመርሻላይዝ እናድርግ። ይሄ የቱሪዝም ሚኒስቴር አይሰራውም፣ ጠቅላይ ሚኒስትር አይሰራውም፣ የክልል ፕሬዝዳንት አይሰራውም። እንደ ማህበረሰብ በጋራ ታሪካችን፣ ቅርሳችን፣ ቦታችን የማድነቅ የማወደስ የማክበር እና የማሳወቅ ስራ እንስራ። የሁላችን ስራ መሆን አለበት። ኮሌክቲቭሊ የሀገር ሀብት መሆኑን አምነን በሃሽታግ ፕሮሞት ብናደርገው ከፍተኛ ሀብት ሊያመጣልን ይችላል። ለምሳሌ በዚህ ዘመን ሃሽታግ ብናደርግ ሃሽታግ አክሱም፣ ሃሽታግ ሰሜን ማውንቴን፣ ሃሽታግ ባሌ ብንል ስንት ዓለም መድረስ ይችላል። ሌላው ማዕድን ከፍተኛ ጠቀሜታ አለው። ኢትዮጵያ ውስጥ እንደ እርግማን ይቆጠር ነበረ። እንደ እርግማን የሚያስበውን እሳቤ ብሬክ አድርገነዋል። የለም አሁን እርግማን አይደለም። ነገር ግን ከፍተኛ የውጭ ምንዛሪ አምጥቶ ለመስፈንጠር ሊያግዘን ይችላል። ምን ከሆነ የማዕድን ሪሶርስ the resource is the property of the citizen ይባላል። ፕሮፐርቲው የማህበረሰቡ ነው። ማዕድን የሲቲዝኑ ሀብት ነው። ነገር ግን ማኔጅመንት ኦፍ the resource is the responsibility of the government ነው። ማዕድን የዜጎች ሀብት ነው። የሚያስተዳድረው ግን መንግስት ነው። ለምን? ማዕድን ዩኒቨርሳል አይደለም። ውስን አላቂ አንድም ማህበረሰብ የሚያስፈነጥር ስለሆነ የህዝብ ሀብት ነው። የሚያስተዳድረው መንግስት ነው። የሚያነቃቃው ግን ሁለንተናዊ የኢኮኖሚክ እድገትን ማረጋገጥ ነው። ለምሳሌ ጋዝ ለኢንዱስትሪ ፊውል ነው። ማንኛውም ኢንዱስትሪ እንደ ፊውል ይጠቀመዋል ጋዝን። ለሶይል ምግብ ነው፣ ማዳበሪያ ነው። ሶይልን አፈርን በጋዝ አማካኝነት ካልመገብከው ሶይል አንተን አይመግብህም። ትሩ ጋዝ ሶይልን ፊት ያደርጋለህ። ሶይል ደግሞ ፕሮዳክቲቪቲ ያሳድጉ አንተን ፊት ያደርጋል። ይሄ የያዘ ሳይክል ነው። ሶስተኛ ለሃውስሆልድ ኢነርጂ ነው። ኮስት ኦፍ ሊቪንግ ይቀንሳል። ሎጂስቲክስ ይቀንሳል ዋጋ። የትራንስፖርት ሚንስ ያሳድጋል። ጠቀሜታው ብዙ ነው። ሌላው ማዕድን ይሄ ባህሪ ያለው። ታዲያ ምን እናድርግ? ማዕድንን እንዴት መጠቀም እንዳለብን ፕላን ማድረግ አለብን። ፕላን ስናደርግ ዲስከቨሪ እና ኤክስትራክሽን መለየት አለብን። ዲስከቨር የተደረገን የማዕድን ሀብት ኤክስትራክት ከማድረጋችን በፊት ጥንቅቅ ያለ ፕላን ያስፈልገናል። አላቂ ጠፊ ነው፣ ሊበላ ይችላል። አለ በቂ አይደለም። ያለውን ወደ ልማት ስንቀይር የተሟላ እቅድ ያስፈልገናል። አንዳንዱ ሚኔራል በጊዜ ውስጥ ውድና ተፈላጊ ይሆናል። ለምሳሌ ሬር ሚኔራልስ የሚባሉት ሊቲየምን ብቻ ብንወስድ የዛሬ 15 ዓመት ሊቲየም ምንም አልነበረም። ምንም አፈር በሉት። ዛሬ ሊቲየም የሁሉ ኮምፒውተር የሁሉ ኢነርጂ አንቀሳቃሽ ኤሌመንት ስለሆነ በ15 ዓመት በከፍተኛ ፍጥነት ተፈላጊነትና ዋጋው እያደገ መጥቷል። አሁን የማናውቀው የሆነ ሚኔራል በሆነ ጊዜ እንደዛ ሊሆን ይችላል። ዛሬ አታውቀውም ማለት ነገ አይፈለግም ማለት አይደለም። ፕላኒንግ በጣም ክሪቲካል ነው ማለት ነው። ነገር ግን ይሄ ሴክተር ከሬጅ ይፈልጋል፣
ኤንዱራንስ ይፈልጋል። ሀብቱን ከመጠቀማችን በፊት ከፍተኛ ኬሬጅ እና ኤንዱራንስ ከሌለ አስቸጋሪ ነው። እንደ ሌሎቹ ዘርፎች ቀላል አይደለም። ካፒታል ኢንቴንሲቭ ነው። ሃይ ሪስክ አለው። ኢንቨስት አድርገህ ላታገኝ ትችላለህ። ሀብትህን ሎንግ ጁር ነው። ዛሬ ኢንቨስት አድርገህ ነገ አታገኝም። ይህን ተገንዝቦ የሚያውቅ ሴክተሩ የገባው ሀብት ያለው እውቀት ያለው ውስን ሰው ነው። ያን ውስን ሰው ሄድ ሃንት ማድረግ ይፈልጋል። ዛሬ እኛ ኤንድ ዩዘር ነን፣ አናመርትም፣ ላይገባን ይችላል። ልጆቻችን ሲያመርቱ ግን ያ ሀብት በጣም ክሪቲካል ነው የሚሆነው። ለዚያ ነገ ፈጠራን እንደሚያበረታታ ትልቅ ግብአት እንደሆነ አስበን ነው በእቅድና በእውቀት መጠቀም ያለብን። ለምሳሌ ወርቅ እንውሰድ። ወርቅ በ2012 ኢትዮጵያ ኤክስፖርት ያደረገችው 28 ሚሊዮን ዶላር ነው። 28 ባለፈው ዓመት ኤክስፖርት ያደረገችው 3 ቢሊዮን ዶላር ነው። በጥቂት ዓመታት ውስጥ ምን ያክል የማምረት አቅሙ እንዳደገ አስቡት። ጋዙም ፈርቲላይዘሩም ብረቱም ምናምን እየወጣ ሲሄድ ይሄ በልካል። ኢትዮጵያ ከርስ አይደለም ብቻ ሳይሆን የጋዝ የሰማችሁት ነው፣ የማዳበሪያ የሰማችሁት ነው፣ የመስታወት በቀደም አይታችኋል። መስታወት ካስጀመረች፣ ማዳበሪያ ካመረተች፣ ለትራንስፖርት ጋዝ ካወጣች፣ ኢነርጂ ካመረተች ጌታ ነች ማለት ነው። ጌቶች የምትባል ሀገር። ይሄ የውጭ ምንዛሪ ፍላጎታችንን ይገለብጠዋል። ስለዚህ ማይኒንግ በእቅድና በእውቀት መመራት አለበት። ክልሎች እና የማይኒንግ ሚኒስትሪ ጥንቃቄ ማድረግ ያለባችሁ ላይሰንስ ስትሰጡ ነው። አቅም ያላቸውን ለይተን አጥንተን፣ እንዲያ ካልሆነ ጥፋት ስለሚያስከትል ሚኒስትሪውም ክልሎችም ጥንቃቄ ያድርጉ። ትልቅ ሀብት ነው፣ እንጠቀምበት። ብልጽግናችን ለማስፈንጠር የሚያገለግል ቱል ይሆናል። ኢንዱስትሪ 3 ዓላማዎች አሉት። ኢምፖርትን መተካት ቢኮዝ የውጭ ምንዛሪ ሄዴክ ስለሆነ፣ ሁለተኛ በኤክስፖርት መቃኘት፣ የምናመርተው ምርት በዓለም ገበያ ውስጥ ተወዳዳሪ እንዲሆን አድርጎ መቃኘት፣ ሶስተኛ ሌሎች ዘርፎች ማገዝ፣ ኢንፑት ፕሮዲውስ ማድረግ። ከመዛባት ወደ ማንሰራራት ማደግ አለበት። ተዛብቷል ኢንዱስትሪው። ላይሰንስ ሰጥተናል፣ መሬት የለም። መሬት አለ፣ ኢነርጂ የለም። ኢነርጂ አለ፣ ፋይናንስ የለም። ይሄ የተዛባውን ኢንዱስትሪ በቅርበት መርተን እንዲያንሰራራ እናድርገው። አንድ መንግስት እንባል የተካነው ከልካይነት ነው። ከልካይነትን ቀንሰን አስቻይነትን እናብዛ። ፕራይቬት ሴክተሩ እንዲሰራ የሚያስችል አውድ እንፍጠርለት፣ እንደግፈው። ካልደገፍ ኢንዱስትሪ አያንሰራራም። ካላንሰራራ ነው ብልጽግና አይመጣም። እና ከከልካይ ወደ አስቻይ እንሸጋገር። ከመንግስት መር የኢንዱስትሪ ጉዞ ሚዛናዊ ትብብር እናረጋግጥ። መንግስት ሚናውን ፕራይቬቱ ሚናውን ይጫወትና በጋራ ፈጠራን አሳልጠን እድገት እናምጣ። ከተነጣጠለ ወደ ተሰናሰለ ወደ ተሳሰረ እንውሰደው። እያንዳንዱ የቴክስታይል ምርት ግብአት የሚሆነውን አንድ ኢንፑት ከለየን በኋላ ለዚያም ሰው ፈልገን እናምርት። መሬት አለ፣ ጥጥ አለ፣ ጋርመንት ግብአት ያገኛል። ጋርመንት ከተሰራ ቴክስታይል በቀላሉ ለሱም ግብአት ያገኛል። ይሄን ማሰናሰል የኛ ስራ ይሁን። በተናጠል ያሉ ምርቶችን እያገናኘን ከኤ እስከዚህ በተግባቦት በውስጥ እንዲመረት ማስቻል አለብን። ከብድር ወደ ኢንቨስትመንት እንቀይር። በብድር በኮመርሻል ሎን የመጡ ኢንቨስትመንቶች ኢትዮጵያ ውስጥ አዋጭ አልነበሩም። ኢንዱስትሪያል ፓርክ አዳማ፣ ኮምቦልቻ፣ ሐዋሳ፣ ባህር ዳር፣ ደብረ ብርሃን፣ ጅማ፣ ሌላም ቦታ ሰመራ ተበድረን የገነባ ነው። በብድር በዶላር ግለሰቦች መስራት እየቻሉ በውጭ ምንዛሪ በብድር ካመጣን በኋላ ሰዎቹ ታክስ አይከፍሉም። መንግስት ዕዳ እየቀፈቀፈ
ለትውልድ ወረት ማኖር ሲገባን ዕዳ የምናቆይ ከምንሆን ፕራይቬት ሴክተሩን ብናግዝና ሀብቱ እንዲያወጣ ብናደርግ ለሀገር ዕዳ ሳናመጣ ከብድር ወደ ኢንቨስትመንት ሊያድግ ይችላል። በቅጡ መሬት ብናዘጋጅ፣ ኢነርጂ ብናቀርብ፣ ኢንፍራስትራክቸር ብናገናኝ፣ በሕግና ፖሊሲ ብንደግፍ፣ በፋይናንስ ብንደግፍ ኢንቨስትመንቱን መሳብ ይቻላል። ራሱ ፎሬን ዳይሬክት ኢንቨስትመንት አፕሮቻችን መቀየር አለበት። በመደዳው ኢንቨስትመንት ሳይሆን መርጠን የሚያግዘንን ሰው እናምጣ። ፕሮቴክሽን እናቁምና ጄቪ እናስፋፋ። ያን ብናደርግ ኢንዱስትሪው ይቀየራል። ኢንዱስትሪው ሴክተሮች ይቀይራል። ኢንዱስትሪው የኢትዮጵያን እድገት ያሳልጣል። የምንመኘውን ብልጽግና ያመጣል። ዲጂታል መታወቂያ፣ ሞባይል ባንኪንግ፣ ዘመናዊ ክፍያ ዘዴዎች ተጀማምረዋል። ታውቃላችሁ። ግን ልትገነዘቡ ፈልገው ነገር ኤአይ የሚባል ነገር፣ ኳንተም ሳይንስ የሚባል ነገር የሰው ልጆች እንዴት እንደሚኖሩ እንዴት እንደሚሰሩ ቱ ዘ ኤክስተንት እንዴት ኢማጂን እንደሚያደርጉ ሁሉ እየቀየረ ይገኛል። ብትፈልጉም ባትፈልጉም ቴክኖሎጂን ኤምብሬስ ማድረግ አለብን። ለምን? የፓወርን፣ የፕሮዳክሽንን፣ የፓርቲሲፔሽንን ህግጋት እንደገና እየጻፈ ነው ያለው ኤአይ። በአዲስ መልክ ፓወር እንዴት ኤክሰርሳይዝ እንደሚደረግ፣ ፕሮዳክሽን እንዴት እንደሚፋጠን፣ ተሳትፎ እንዴት እንደሚያድግ በአዲስ መልክ እየቀየረ ነው። ፋይዳ፣ ፓስፖርት፣ መሶብ፣ ሞባይል ባንኪንግ፣ ዘመናዊ ክፍያ ዘዴ፣ የከስተም ኦቶሜሽን፣ ገቢዎች፣ ኢፍሚስ በመላ በሀገር ውስጥ አቅም እየጎለበተ እያደገ መሄድ አለበት። አንዱ ታርጌት በኋላ አስቀምጣለሁ። አንዱ ታርጌት ቱሪዝም ስንት ፐርሰንት ኤአይ ተጠቅሟል? ፋይናንስ ስንት ፐርሰንት ኤአይ ተጠቅሟል? ግብርና ምን ያክል ተጠቅሟል? ያንን መለካት ካልጀመርን ምንም እንኳን ዘመን ለመዋጀት ብንፈልግም አንደርስበትም። ቴክኖሎጂ ኢምብሬስ ማድረግ አለባችሁ ለሁሉ ስራችሁ። ማይኒንግ፣ ግብርና፣ ኢንዱስትሪ፣ ቱሪዝም ሁሉን አስተሳስሮ የተሟላ ብልጽግና የሚያመጣው ቴክኖሎጂ ነው። እሱ ላይ በቅጡ ካልሰራን እና ካላስተሳሰርን በስተቀረ የምናስበውን ብልጽግና ማምጣት ያስቸግራል። መነሻ፣ መሻገሪያ፣ ተሻጋሪ፣ አሻጋሪ። አሻጋሪ የሚሻገርበት ስርዓት እና ሴክተሮችን አየን። ይሄ ጉዳይ እንዳይከወን እንቅፋት የሚሆነው ምንድን ነው? ይሄ ጉዳይ በእንጭጭ እንዲቀር እንዳይሳካ የሚያደርገው ሐሳብ አልቦነት ነው። ወደ ሐሳብ ሉዓላዊነት መሻገር አለበት። ዘር ከሌለ ምርት የለም። የብልጽግና ዘር ሐሳብ ነው። ሐሳብን መቅዳት ብዙ ጣጣ አመጣብን። ምክንያቱም የተቀዳ ዘርና አረም የተቀላቀለ ስለሆነ እኛን የመሰለ የኛን የሚቀይር ለኛ የሚሰራ ዘር መቅረጽ ችለናል። ያን መንግስታዊና የጋራ አድርገን ብንሰራበት ለውጥ እናመጣለን። ሐሳብ አልቦ ማለት ምን ማለት ነው? በህዝበኝነት መታወርና መስከር፣ በነባር ባህል መታጠር። ይሄ ከእናንተ ያልፍና ማህበረሰብ ጋር ይገባል። ለምሳሌ ተረጂነት፣ ስንዴ ረዳኝ ትላለህ እንጂ ሁል ጊዜ ለማኝ እንድትሆን ነው የሚሰራው። ሁለተኛ መፍትሄ አልቦ ጩኸት፣ ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ። ሐሳብ አልቦን ኢትዮጵያ ውስጥ በዚች ስላይድ ብቻ ማየት ትችላላችሁ። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም። መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። መርከቧን ማፍረስ፣ ጀልባ መስራት።
ሌላ የቆረጥክ እየመሰለህ እግርህን መቁረጥ። ተመልከቱ እዚህ ጋር ያለውን ዛፍ ቆራጩላ አንደኛውን እግር ይቆርጣል። ቀይ ባህር ለኢትዮጵያ ያስፈልጋትም ባይ ማለት ነው። ሶስተኛው ደግሞ ይሄ ሰው የሚሰቃየው ይሄን ለማዳን ነው። ታንቋል፣ እንደምታዩት ቆርጦ ያድነው ነው። ይሄ ግን የሚሰቃየው አዳኙን ለመግደል ነው። ልክ ሲቆርጠው እሱ ድኖ እሱ ለመግደል። ይሄን ደግሞ ተመልከቱት። ባላንሱ ያለው በሁለት ሰዎች መካከል ነው። ይሄኛውን ረግጦ በመጣል ሰርቫይቭ የሚያደርግ ይመስለዋል። ይሄ ካለ ብቻ ነው እሱ የሚኖረው፣ ግን ሊጥለው ይሞክራል። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። ሐሳብ አልቦ የወለደው ፖለቲካ 3 ኤዎች አሉት። መደመር እንደሚለው አንደኛ አፕሮቹ አንታጎኒስቲክ ነው፣ ጭፍን ተቃርኖ ያለበት ነው። አፕሮቹ ለሁሉ ነገር አንታጎኒስቲክ ነው። ሪሌሽኑ አሲሜትሪክ ነው፣ ሚዛን የሳተ ነው፣ ባላንስ አይጠብቅም። ውጤቱ ጭንገፋ ነው፣ አቦርቲቭ ነው። ሐሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሐሳብ የምርጥ ነገር ዘርና ስርና ዘር ሳትቀበል ግንድና ፍሬ ለመልቀም መሞከር ውጤታማ አያደርግም። የሐሳብ ሉዓላዊነት በመደመር አሸናፊነት ለማምጣት ሚዛናዊ የሆነ አመንኳዊ የሆነ የሐሳብ ፍትጊያ ያስፈልጋል። ይሄም 3C እንለዋለን። ኮኦፕሬሽን ኤንድ ኮምፒቲሽን፣ ትብብርና ፉክክር በሚዛን፣ ኮንሲስተንሲ ኤንድ ኮሚትመንት፣ ያዝ ለቀቅ ሳይሆን ሂደቱ መርህ ላይ የተመሰረተ የማይቆራረጥ የሚቀጥል መሆን አለበት። ሶስተኛ ቼንጅ ኤንድ ኮንቲኒቲ ነው። አዎንታዊ ለውጥን በመፍጠር በማስተሳሰር በማስቀጠል መደረስ ያለበት ቦታ ማድረስ ነው። የመደመር መንግስት ታሪክን ከማውራት ይልቅ ታሪክን በመስራት ራሱን መግለጥ የሚሻ ነው። የሚያሻግር ሐሳብ የሚሻገር ህዝብ ይዞ ለለውጥ የሚተጋ ራሱን እንደ ሻማ አቅልጦ ትውልድ የሚያሻገር ስርዓት ነው። መደመር እንደ እድል ነው፣ ብልጽግና ግን እንደ ድል ነው። መደመር እድል እንጂ ድል አይደለም። ድል የሚያደርገው ትጋት ነው፣ ስራ ነው። የመደመር ሐሳብ ውጤታማ የሚሆነው የሚቆጠር ነገር ሲያመጣ ነው። ለዚያ ደግሞ ትጋት ይፈልጋል። ሐሳብ መግዛት፣ ለሐሳብ መገዛት፣ በሐሳብ መግዛት ልምምዳችን ስናደርግ መደመር ፍሬያማ ይሆናል። ቀመሩ ምንድን ነው? የዚህ ሐሳብ አልቦን ገርቶ ለብልጽግና ተሰናስሎ የሚሰራው መንግስት ቀመር ፍሪሊዮን ነው። በነፃ መከፈል ነው። በነፃ መስጠት ነው። ከትናንትና መቆንጠር ሳይሆን ለነገ ማበደር ነው። ከትናንትና በመቆንጠር የሚሰራ ነገ የለም። ለነገ በማበደርና ወረት በማቆየት የሚሰራ የበለጸገ የሚሸጋገር ሀገርና ትውልድ ይፈጠራል። ሰውን የማትረፍና ገንዘብ የማድረግ ብልሃት በውስጣችን ያሉም ከውጭ የምንሸከማቸውም ሰዎች ሰውን ማትረፍ ብልጽግና ብልሃቱ ስለሆነ ነው። ትናንት በሌላ ጎራ የምናያቸው ሰዎች ዛሬ ወደኛ ተርታ መጥተው የምናያቸው ዋናው ምክንያት ሰው ማትረፍና ገንዘብ ማድረግ የመደመር መርህ ስለሆነ ነው። ሰላምና ብልጽግና የመደመር ቀመር ፍሬዎች ናቸው። ሐሳብና ሰውና ተቋም ማገናኘት ነው የመደመር ቀመር። ሐሳብን ከሰው ሰውን ከተቋም አስተናስለን ውጤት ስናመጣ ማለት ነው። ይህን በማድረግ በዚህ ቀመር ሐሳብ አልቦነትን ገርተን የመደመር መንግስት ጫንቃ ላይ የተጫነውን ኢትዮጵያን ከአረንቋ አውጥቶ ወደፊት የማሻገር ተጋድሎ
በብቃት እንድንጋደል ለኔ ብቻ ሳይሆን ለኛ ከልካይ ሳይሆን አስቻይ እሳቤ የያዘ አመራር ይፈልጋል። ይህን ማድረግ ከቻል የሚቀጥሉት 5-6 ዓመታት ካለምንም ጥርጥር ኢትዮጵያን ሌላ ምዕራፍ የምናይበት ይሆናል። ኢትዮጵያ ትበለጽጋለች፣ ጥርጥር የለውም። ይሄ ዘመን የኢትዮጵያ ብልጽግና ዘመን ስለሆነ የሚቆም ነገር አይኖርም እና ምን እናርገኛ ካላችሁ አቅጣጫ አንደኛው ሶቨርኒቲ ነው። ሉዓላዊነት፣ የፖሊሲ ሶቨርኒቲ፣ የምግብ ሶቨርኒቲ፣ የሐሳብ ሶቨርኒቲ የተረጋገጠበትን ኢትዮጵያ መፍጠር፣ መስራት፣ መግራት ይጠበቅብናል። ሁለተኛ ስኬል አፕ ማድረግ ነው። የተጀመረ የገጠር ኮሪደር፣ የተጀመረ የከተማ ኮሪደር፣ የተጀመረ የበጋ እርሻ፣ ኩታ ገጠም፣ ማዳበሪያ፣ ምርጥ ዘር፣ ፍሩት፣ የጓሮ እርሻ እነዚህን ስኬል አፕ ማድረግ ማበራከት ያስፈልጋል። ሶስተኛ ሰርቪስ፣ ዜጎች ከኛ በቅንነትና በሳቅ የተሞላ አገልግሎት ይፈልጋሉ። የአይን ከለር እያየን መርጠን ሳይሆን ለዜጎች በሙሉ የሚሰጥ በፈቃድ ላይ የተመሰረተ ሰርቪስ ፕሮቫይደርስ እንድንሆን ይፈልጋሉ። አገልጋይነት ያልተላበሰ አመራር ብልጽግናን ማረጋገጥና ሀገር ማሻገር ይቸገራል። አራተኛ ሰስቴይን ማድረግ፣ የተገኙ ድሎች፣ የተገኙ ውጤቶች፣ የተገኘ ሰላም ተመልሶ እንዳይደፈርስ ሰስቴይን ማድረግ። አምስተኛ ሴትል ማድረግ፣ ለሚቀጥለው ምርጫ አስቻይ ሁኔታ መፍጠር፣ ምቹ ሁኔታ መፍጠር። እነዚህ ሲሳኩሳ ስድስተኛው ሲ ይመጣል ማለት ነው። እነዚህን ትንሽ በተን ላርጋቸው። አንደኛ የመቀነስ ግቦች፣ ኑሮ ውድነት እንቀንስ፣ ሲንግል ዲጂት እናስገባ፣ ያመረትነውን ከኮንትሮባንድ ታድገን፣ የገበያ ትስስር ፈጥረን፣ የከተማው ድሃ በደላሎች እንዳይመሰቃቀል በማድረግ የተረጋጋች ሀገር ለመፍጠር ስለሚያግዝ በርብርብ ኑሮ ውድነትን ሲንግል ዲጂት እናስገባ፣ መቀነስ። ሁለተኛ ሌብነት መቀነስ፣ መሬት ቸብቻቢው፣ ፍትህ ቸብቻቢው፣ ወርቅ ቸብቻቢው እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። እንደ ሀገር ዘረፋ ስላቆምን እንዳያችሁት አይነት ስራዎች ተሰርተዋል። ኢንዲቪጁዋል ሌቦች ብንቀንስ ደግሞ የሀብት መልሶ ለሀገር ልማት ይውላል። ሌብነት መቀነስ ያስፈልጋል። ሶስተኛው መንደርተኝነት መቀነስ። በመንደር ተከበን ያለን ሰዎች እንደግ፣ እንብቀል፣ እንውጣ። በመንደር ታጥረን ከቀረን ብልጽግናን አናረጋግጥም፣ እንቆራቆዛለን። ከመንደር ሳቤ ከወረደ ሳቤ ያለውን አመለካከት እንቀንስ። አራተኛ ጠባቂነት እንቀንስ። እነዚህ የመቀነስ ግቦች ናቸው። የዜሮ ግቦች ደግሞ አሉ። የቅድሙ መቀነስ ነው። የዜሮ ግቦች 5 ናቸው። ዜሮ ተረጂነት፣ ዜሮ መሬት ጾም ማሳደር፣ ዜሮ ተፈናቃይ፣ ዜሮ ኮንትሮባንድ፣ ዜሮ ሽፍታ። ይህን የኢትዮጵያን ብልጽግና ለማረጋገጥ የዜሮ ግብ አድርጎ እያንዳንዱ ወረዳ በሱ ዞን ተረጂነት ዜሮ፣ የማይታረስ መሬት ዜሮ፣ የሚፈናቀል ዜጋ ዜሮ፣ ኮንትሮባንድ ዜሮ፣ ሽፍታ፣ ሌባ፣ አጭበርባሪ ዜሮ ካደረገ እንድናድግ ያግዛል። ማን? እያንዳንዱ ወረዳ የራሱን። ከዜሮ ግቦች ደግሞ የአንድ ግቦች እንይ። አንድ ገጠር ኮሪደር በወረዳ እያንዳንዱ ወረዳ ሞዴል የሚሆን ገጠር ኮሪደር በራሱ ወረዳ ይስራ። ከመንገድ የሸሸ ባዮጋዝ የሚጠቀም አንድ መንደር ይስራ። እያንዳንዱ ወረዳ ህዝቡን ካስተባበረ ይችላል። በወረዳ አንድ የገጠር ኮሪደር፣ እያንዳንዱ ወረዳ አንድ የምርት ማከማቻ በወረዳ ይስራ። ይህ ምርት ማከማቻ የግድ ህንፃ መሆን የለበትም።
የግድ ትልቅ መሆን የለበትም። ቢያንስ ግን እያንዳንዱ ወረዳ ከሚመረት ምርት እንዳይባክን ማከማቻ በየወረዳው ይስራ። በቆሎ የሚያመርት ለበቆሎ፣ የሰሊጥ ለሰሊጥ፣ የኑግ ለኑግ፣ የስንዴ ለስንዴ፣ የሩዝ ለሩዝ ማከማቻ ለወረዳው የችግር ጊዜ የሚሆን ድሮ ወላጆቻችን የክፉ ቀን የሚሉት ማለት ነው። እሱን እንገንባ። ከተረፈስ ለገበያ እናውጠዋለን፣ ወደ ሌላ ወረዳ፣ ወደ ሌላ ከተማ። እያንዳንዱ ወረዳ አንድ ኮሪደር፣ አንድ የምርት ማከማቻ ቢሰራ፣ እያንዳንዱ ዞን አንድ የቱሪስት መዳረሻ ቢሰራ፣ ያ የቱሪስት መዳረሻ ጎርጎራን ማከል የለበትም፣ ወንጪን ማከል የለበትም። ፋውንቴን ካለ ግድ የለም ቡና መጠጫ ብቻ በጎጆ በድንጋይ በኮብልስቶን ወኮይ ስራበት፣ ጠብቀው። ሞር ስታገኝ ሞር የሚያይ ሲመጣ ይሰፋል። ግን ቢያንስ ባንተ ዞን አንድ ሰዎች ሄደው የሚያርፉበት፣ ያ የሚያርፈው ሰው የግድ ከሌላ ዞን አይደለም፣ ካንተው ወረዳ በዞናቸው ብዙ ወጪ ሳይወጡ የሚያዩበት ቦታ መስራት። ለምሳሌ ልክ እንደ አንበርቾ የሰሩት እዛ ያለው ከንቲባ የሰራው አስደናቂ ስራ ነው። እዛ አካባቢ ያለ ሰው ይዝናናበታል። እናንተ ብትሄዱ መጥፎ ነገር አይደለም። የተሰራው ግን በከንቲባው በዞን አመራር ጥረትና በህዝብ ብቻ ነው። አንድ በዞን የቱሪስት መዳረሻ፣ አንድ የእንስሳት ጤና ማዕከል በአርብቶ አደር ዞን፣ አርብቶ አደር ዞን ላይ አንድ የእንስሳት ጤና ማዕከል መገንባት፣ አንዳንድ በወረዳ አንዳንድ በዞን ማለት ነው። አንድ የመሶብ አገልግሎት በከተማ ከተሞች ደግሞ አንድ የሽያጭ ማዕከል በከተማ ሽያጭ ማዕከልና መሶብ ከሰራ፣ ዞን አርብቶ አደር ከሆነ የእንስሳት ጤና ማዕከል፣ አርሶ አደር ከሆነ የቱሪስት መዳረሻ፣ ወረዳ ገጠር ኮሪደር፣ የምርት ማከማቻ፣ ክልል ጋር ሲደርስ ግን አንድ ስትራቴጂክ ኢንቨስትመንት በክልል የሆነ ሰው ሀንት አድርገን ስትራቴጂክ የሆነ ኢንቨስትመንት የክልሉን ነገር የሚቀይር ኢንቨስትመንት ማምጣት። 20 አያስፈልግም። አንድ አግሮ ፕሮሰሲንግ ማዕከል በክልል መገንባት። አግሮ ፕሮሰሲንግ የግድ ትልቅ መሆን የለበትም። መጠነኛ ሆኖ የግብርና ምርታችን ፕሮሰስ የሚያደርግ፣ አርብቶ አደር ከሆነ የወተት የስጋ ምርታችን ፕሮሰስ የሚያደርግ አንድ የአግሮ ፕሮሰሲንግ በክልል መቀነስ አየን፣ ዜሮ አየን፣ አንድ አየን። 2 ዲጂትና ከዛ በላይ እድገት ማረጋገጥ የሚገቡን ግቦች፣ አንደኛ የሌማት ትሩፋት፣ በተለይ አርብቶ አደር አካባቢ ግመል ያለበት ዶሮ መጨመር፣ አሳ መጨመር። የሌማት ትሩፋት የእንቁላል ምርታችንን በ2 ዲጂት ማሳደግ መቻል አለብን። ፕሮቲን በበቂ ካላመረትን፣ ኒውትሪሽን በበቂ ካላመረትን ያልቀነጨረ ትውልድ አንፈጥርም። የቀነጨረ ትውልድ ደግሞ ብልጽግናን ሰስቴን ማድረግ አይችልም። ዳብል ዲጂት ኩታገጠም አሁንም ይቀረናል። በየሄድንበት የምናየው አሁንም የኩታገጠም ስራ በቂ አይደለም። የግብርና ቢሮዎች፣ የክልል ፕሬዝዳንቶች የኩታገጠም ስራ በበቂ አልተሰራም። ቢያንስ ዳብል ዲጂት ግሮዝ ያስፈልገዋል። ለምን? እሱን ስናሳካ ምርታማነት ስለሚያድግ። 3ኛ የበጋ እርሻ ቢያንስ 10% ቢያንስ ነው። የበጋ እርሻ ጦም ባደሩ መሬቶች ማስፋት፣ በፓምፕ በመጠነኛ ኢሪጌሽን ማብዛት ካልቻል ሰው እየጨመረ ስለሆነ የአሁኑ ምርት በቂ አይደለም። 4ኛ ኢንዱስትሪ የቆመ በማስነሳት በውስን አቅም የሚሰራው አቅም በማሳደግ አዳዲስ በመጨመር ቢያንስ 10% እና ከዚያ በላይ ግሮዝ ማረጋገጥ አለብን። ኢንዱስትሪ ጋር ተጠግተን ችግሩን ፈተን አግዘን እድገት ከደብል ዲጂት ላይ ማረጋገጥ አለብን። 5ኛ ማዕድን ከፍተኛ ፖቴንሻል በየቦታው አለ። ይሄ ፖቴንሻል በአርቲዚያን መልክ በኮንትሮባንድ እንዳይወጣ ቢያንስ 10% ማደግ አለበት። ወርቅም ይሁን ፖታሽም ይሁን ታንታለም ይሁን ሊቲየም ይሁን ማንኛውም የማዕድን ውጤት 10% አድጎ የኢትዮጵያን ብልጽግና እንዲያረጋግጥ ማስቻል አለብን። ይሄ ተደምሮ የ10% እና ከዚያ በላይ የጂዲፒ እድገት መረጋገጥ አለበት እንደ ሀገር ማለት ነው። እያንዳንዱ ዞን 10% ግሮዝ፣
እያንዳንዱ ክልል 10% ካለ እንደ ሀገር አስተናስለን ላቅ ያለ እድገት እናመጣለን። ቀጥሎ የ100% ግቦች ናቸው። የ100% እድገት አንደኛ ፋይዳ መታወቂያ 100% መዳረስ አለበት። ወረዳ፣ ዞን፣ ቀበሌ፣ ክልል አግዛችሁ ዜጎቻችንን ለይተን ማወቅ አለብን። እያንዳንዱ ወረዳና ዞን ሜክ ሹር በበቂ ደረጃ ፋይዳ መሰራጨቱን በእናንተ ወረዳ 100%። 5 ሚሊዮን ኮደርስ በጣም ክሪቲካል ስራ ነው። 100% መሳካት አለበት። ሶስተኛ የተጀመረ ኮሪደር በገጠርም በከተማም በተሟላ ማለቅ አለበት። 100% ጀምረን የምንተው ጀምረን ነካክተን የምንተው ሳንሆን የምንጨርስ መሆን አለብን። አዲስ ለመጀመር የጀመርናቸውን በገጠርና ከተማ ኮሪደሮች 100% ማሳካት። አራተኛ የገበታ ለትውልድ ፕሮጀክቶች 100% ተጠናቀው ሰርቪስ ፕሮቫይድ ማድረግ አለባቸው። ከገራ አልታ እስከ አርባ ምንጭ፣ ከጅማ እስከ ሸበሌ፣ ከፓልም እስከ ደንቢ ያሉ የገበታ ለሀገር ስራዎች 100% ተጠናቀው ሰርቪስ ፕሮቫይድ ማድረግ አለባቸው። ሌላ 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው። ውድድሩን ብቁ ካደረግን በሐሳብ ልቀን ለመመረጥ ሰፊ እድል አለን። ያ እድል የሚበላሸው አስቻይ ምቹ ሁኔታ መፍጠር ካቃተን ነው። የመጨረሻው የሲቪል ሰርቪስ ሪፎርም በየደረጃ 100% ተከውኖ በኦሮሚያ ያያችሁት የቀበሌ ሰርቪስ የመስጠት ስርዓት በኦሮሚያም ሰፍቶና አድጎ በሌሎቻችሁም ተጀምሮ የሲቪል ሰርቪስ ስርዓታችን 100% መሟላት አለበት። ቀነስን፣ 0 አልን፣ 1 አልን፣ 10 አልን፣ 100 አልን። አሁንስ ለውጥ የሚያስፈልግባቸው ኤሪያስ አንደኛ የአመራር ለውጥ። የአመራር እሳቤ ለዓላማ የተገዛ በዓላማ የሚሰራ ክሊክ የማይሰበስብ የሚሰራ የሚያበረታታ ከቢሮ ወጥቶ የሚሰራ የማይኮፈስ የአመራር ቲንኪንግ አቲቲዩድ አሰራር ለውጥ ያስፈልጋል። ሁለተኛ የተቋም ለውጥ። አመራር ብቻ ሳይሆን ተቋሞቻችን የተሰጣቸውን ተልዕኮ ለመከወን የሚያስችል ለውጥ ያስፈልጋቸዋል። የተሰሩ ሪፎርሞች፣ ስልጠናዎች፣ ስራዎች በተጨባጭ በተቋም ፍሬ መታየት አለባቸው። ሶስተኛ የባህል ለውጥ። ምቀኝነት፣ ሸረኝነት፣ መንደርተኝነት፣ ቅናት፣ አለመስራት፣ አለመትጋት አደገኛ ባህል ናቸው። ይቀነሱ፣ ይለወጡ፣ ይሻሻሉ። የትውልድ ግንባታ ልጆች ኳስ ሜዳ እንዲውሉ፣ በእግራቸው እንዲሄዱ፣ ትምህርት እንዲያጠኑ፣ መምህራን ኤክስትራ ሰዓት እንዲያስጠኑ፣ የትምህርት ኳሊቲ እንዲያድግ፣ መልካም አገር እንዳላቸው በተቀናጀ መንገድ እንዲጎበኙ፣ እንዲያዩ፣ አገራቸውን እንዲወዱ፣ እንዲጠብቁ ማስቻል፣ የሀገር ቫልዩ ማሳየት፣ ከተቻለ ከክልል ክልል ጉብኝት ማዘጋጀት፣ ኢትዮጵያ ታይታ የማትጠገብ የምትወደድ የምታድግ አገር መሆኑን እያመነ እያወቀ እንዲያድግ ማድረግ። ሌላ ኤአይ አጠቃቀም። እያንዳንዱ ተቋም ጤና፣ ትምህርት፣ ኢንዱስትሪ፣ ግብርና፣ ሁሉም ሴክተር ስንት % ኤአይ ተጠቀምኩ የሚል እንደ ግብ ማስቀመጥ አለበት። የኤአይ አጠቃቀማችን ካላደገ የምናስበውን ትራንስፎርሜሽን ትስስር አናመጣም። ሁሉም በዘርፉ ግብ ይዞ ማሳካትን ተልዕኮ ማድረግ አለበት። ሲጠቀለል መደመር ትውልድን ወደ ብልጽግና የሚያደርስ መንገድ ነው። የመደመር መንግስት ለሀገር ብልጽግና ባላደራ ሆኖ ብዙ ተሸክሞ ብዙ ደክሞ ብዙ ተክቶ የማሸጋገር ኃላፊነት ያለበት መንግስት ነው። አሻጋሪ መሆን ከፍተኛ ኃላፊነት ነው። ወደን ፈቅደን ፈልገን የምንሸከመው ኃላፊነት ነው። አሻጋሪዎች መድከም፣ መቁሰል፣ መሰደብ፣ መጎሳቆል ሊኖር ይችላል። ግባችሁ ማሻገር ብቻ መሆን አለበት።
ፈተናው ከባድ ነው። ካሳካችሁት ግን ፍሬው ጣፋጭ ነው። በፈጠራና ፍጥነት ጥራትንና ብዛትን እውን ለማድረግ መትጋት ነው የመደመር መንግስት ቁልፍ ስራ። በብዝሃ ዘርፍ ትስስር እያንዳንዱ ዘርፍ አንደኛው ለአንደኛው ኢንፑት ግብዓት እየሆነ አንደኛውን እየደገፈ ወደ ስልጣኔ የምናደርገውን ጉዞ የሚያፋጥን መሆን አለበት። የሚቆም ጎማ፣ ወደ ኋላ የሚሽከረከር ጎማ፣ ሳይዙ አብጦ ሌላ የሚያቀጭጭ ጎማ ሳይሆን ተመጣጥኖ ተለካክቶ ወደ አንድ አቅጣጫ በእኩል ተሞ ብልጽግናን በየቀኑ እውን ለማድረግ የሚተጋ መሆን አለበት። የሐሳብ ሉዓላዊነት፣ ሐሳብን እንደ ዘር እንደ መነሾ መውሰድ የብልጽግና መሰረት ነው። በነበራችሁ ቆይታ የተገኙ ሐሳቦች እርስ በርስ ስትወያዩ በገለጻ ባያችሁት የሐሳብ የእያንዳንዱ አመራር ስንቅ ሆኖ ግብዓት ሆኖ አቅም ሆኖ ያን አቅም ይዛችሁ ሄዳችሁ የተቋማችሁ ምልክት፣ አሰራር፣ ስርዓት አድርጋችሁ ተቋም ከተቋም አሰናስለን ኢንቴግሬሽን ፈጥረን አይዲያ ኢንዲቪጁዋል ኢንስቲትዩሽን ኢንቴግሬት ማድረግ እንዲችሉ ካስቻል በልበ ሙሉነት በአካባቢያችሁ ስራችሁን ከሰራችሁ በ2036 ኢትዮጵያ ከአፍሪካ ቀዳሚውን ኢኮኖሚ ትይዛለች። ብረት ካወጣን፣ ወርቆች ካወጣን፣ ጋዝ ካወጣን፣ እርሻ ከተስፋፋ፣ ኢንዱስትሪው አሁን እንደጀመርነው ካደገ፣ ሁላችን የምንተጋ ከሆነ፣ ከተሞቻችን ካሸበረቁ ካማሩ፣ ቱሪስት መሳብ ከቻል ኢትዮጵያ የደህንነት ታሪኳን የምንቋጭ ትውልድ መሆን እንችላለን። ይሄን በማድረግ ይሄ አመራር የተጣለበትን ከፍተኛ ኃላፊነት በብቃት በመወጣት የኢትዮጵያን ብልጽግና አንድ ስቴፕ ወደፊት የሚወስድ መሆን ከቻለ ከታሪክ ተወቃሽነት መዳን ብቻ ሳይሆን በታሪክ ውስጥ ለዘላለም የሚነገር የሚጨበጥ ሐውልት ሰርተን ማለፍ ስለሚያስችል እንበርታ፣ እንስራ። ሐሳብ አለን፣ ፓርቲ አለን፣ ጅማሮ አለን፣ ውጤት አለን፣ የሚደግፍ ህዝብ አለን። በትብብርና በአንድ መንፈስ ኢትዮጵያን ለማሸጋገር ብንጥር እቺ ሀገር ድንቅ፣ አጓጊ፣ መበልጸግ የምትችል ለሌሎች አርያ የምትሆን አድዋን ድጋሚ በብልጽግና ማረጋገጥና የአፍሪካ ወንድሞቻችንን ስበን ማውጣት ስለሚያስችል በአድዋ አዳራሽ የተደረገው ይህ ስልጠና ለዚያ ለዳግም አድዋ ምስረታ ፈርቀዳጅና ጡብ ጣይ እንዲሆን በጋራ መንፈስ በትብብርና በትጋት እንድትሰሩ አደራ ልላችሁ እፈልጋለሁ። እጅግ አድርጌ አመሰግናለሁ።